ኤርሚያስ ነግሬያቸዋለሁ ደጋግሜ። አሁን ምንድነው እኔ ላሳፍር አልፈልግም። እኔ እሸነፍልሃለሁ ኤርሚ፣ በፍጹም አንተ አትሸነፍ። እኔ የምፈልገው አንተ በአግባቡ ካለኝ ጥረት እንጂ አንተን ለማሳፈርም አይደለም። እኔ ከነሞገስ ለዘላለም ኑር አለው ይላል እግዚአብሔር። ለሕዝብ ያስተምር ዘንድ ለያዕቆብ ለዝሩግ የገለጸበትን ነገር ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ ጌትነት በሚመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ መብረቅ ከምስራቅ በወጣ ጊዜ እስከ ምዕራብ ድረስ። ብጽዬ ለዚህ ቃል ላጨብጭብ። ለዚህ ቃልማ መጨብጨብ አለበት። ለዚህ አንቀጽ መጨብጨብ አለበት። ታቋርጠኝ። ጨረስን። ይሄ እንግዲህ ከግብረ ሰዶማውያን ድርጅት ጋር ቤተክርስቲያኒቷ የምታደርገውን ትብብር የሚያሳየው ሳይት ነው። ከዚህ ልውጣ እና ባይዘዌ ይሄን ኢኦቲሲ ዲአይሲ ኤሲ.ኦርግ የሚለው ላይ ግቡና ቤተክርስቲያኒቷ በዚሁ አጋጣሚ የሚስራ ኃጢአት ምጽጣው የእግዚአብሔር ልጅ ደም ነው። አዲስ ኪዳን ላይ ያስፈልጋል። ሌላ ምንም ነገር አይደለም የሚያስፈልገው። ስለዚህ አንድ ኃጢአተኛ ሰው ጌታ ሆይ በድያለሁ፣ ኃጢአትን ሰርቻለሁ፣ በፈሰሰው ደምህ በደል ኃጢአቴን ይቅር በለኝ፣ አንጻኝ፣ ቀድሰኝ፣ እጠበኝ ብሎ ማለት አለበት። ኃጢአተኛው ሰው ነው ማለት ያለበት። አንተ ነህ ማለት ያለበት። ሊቀ ካህኑ ፊት ነው ማለት ያለበት። ሌላ ቄስ ጋር ሄደህ አይደለም ማለት ያለበት። ሊቀ ካህኑ ማን ነው? ኢየሱስ ክርስቶስ። በጴንጤ ውስጥ ማንም ሊቀ ካህን የለም። በኦርቶዶክስም ሊቀ ካህናት እየተባሉ ይሻሻማሉ። ውሸት ነው። ሊቀ ካህናት እንትና ምናምን ነገር እንዴት እንደሚያበሳጭ። ኦርቶዶክስ ሊቀ ካህናት ለመሾም መብትም ስልጣንም የላትም። አንድ ነው ሊቀ ካህን። ሊቀ ካህን የሚል የማዕረግ ስም ለማንም ወጠብሻ ጎረምሳ ሽማግሌም ሊሰጥም አይችልም። በጴንጤዎችም አይችልም፣ በካቶሊክም አይችልም፣ በኦርቶዶክስም አይችልም። ተብለው የሚጠራሩን ካሉ ምንም የሚያመጡት ነገር የለም። ዝም ብሎ ናቸው። በቃ ምንም አያደርጉም። አዲስ ኪዳን ላይ ካህናት ተብለህ ልትጠራራ ትችላለህ። ሌላ ስያሜ ሰጥተህ ልትጠራራ ትችላለህ። ሊቀ ካህናት ግን ኢየሱስ ክርስቶስ እንጂ መምሬ እንትና ዘርጋው አይደለም። ስለዚህ ያኔም ኃጢአትን ሲሰሩ ወደ ሊቀ ካህኑ ነው የሚወስዷቸው፣ ወደ ካህናቱ ይወስዷቸዋል። በዘመኑ የነበረው ሊቀ ካህን ያያል። ኦኬ። ከዛስ የመንጻቱን ህግ እንደ ህጉ እሱ የሚያዛቸው ካህናት ካሉ በዛ ደረጃ ላይ ይነጻል ማለት መንጻትን ያገኛል ማለት ነው። አሁን ሰው በደልና ኃጢአትን ሲሰራ የሊቀ ካህኑን ነው አንጻኝ ብሎ ማለት ያለበት። ሊቀ ካህናችን ማን ነው? ኢየሱስ ክርስቶስ። መስዋዕታችን ማን ነው? ኢየሱስ ክርስቶስ። ከበደላችን ከኃጢአታችን ሊያነጻን የፈሰሰው የማደም ነው የኢየሱስ ክርስቶስ ነው ማለት ነው። ስለዚህ ኃጢአተኛው ሰው በፈሰሰው ደምህ አንጻኝ ቀድሰኝ ብሎ ሲለው ደሙ የሚሻለውን ስለሚናገርለት ከሞተ ስራ ህሊናችንን ሊያነጻ የሚችለው የክርስቶስ ደም አንዴ ፈሷልና ዕለት ዕለት ደም ማፍሰስ አይጠበቅበትምና ዕለት ዕለት መስዋዕትን ማቅረብ አይጠበቅበትምና ጌታችን ኢየሱስ ክርስቶስ አንድ ጊዜ ባፈሰሰው ደም አሁንም ጭምር ኃጢአተኞችን ሲያነጻ ይገኛል። እንዲሁም አንድ ጊዜ ባቀረበው ጸሎትና ምልጃ ሲያማልድህ ይኖራል ማለት ነው። ከማን ጋር ነው እዛ መስቀል ላይ ያማለደው? አባቱ የሚያደርጉትን አያውቁምና ይቅር በላቸው ያለው ከማን ጋር ነው? ከአብ ጋር። ይህንን ኦርቶዶክስ አትናገርም ወይ? የዮሐንስ ወንጌል መጽሐፍ ምዕራፍ 17 የአንድምታ ትርጓሜ ይህን ነው የሚናገረው። አንድ ጊዜ ያቀረበው ጸሎት የዘላለም ልመና ነው። ለደቀ መዛሙርቱ ብቻ ሳይሆን ከቃላቸው የተነሳ በእኔም ስለሚያምኑ እስከ ምጽአት ድረስ ለሚነሱት ሁሉ ነው የተናገርኩት ብሎ አለ ብላለች ኦርቶዶክስ። አንድምታ ትርጓሜ ያለ እኮ ጌታችን ኢየሱስ ክርስቶስ አሁንም አማላጃችን ነው። ኦኬ። ባፈሰሰው ደሙ፣ በቆረሰው ስጋ፣ በለመነው ልመና አንድ ጊዜ ነው የለመነው፣ አንድ ጊዜ ነው ደሙን ያፈሰሰው። በቃ ያ ልመና የዘላለም ነው። ያ ጸሎት የዘላለም ነው። ያ መስዋዕት የዘላለም ነው። ዕለት ዕለት ለእኔ አይሞትልኝም፣ ዕለት ዕለትም ለእኔ አይጸልይልኝም። እንደዛ እንዳታስቡ ኦርቶዶክሳውያን። እኛ እንደዛ አላልንም። የኦርቶዶክሳውያን ትልቁ ችግር እኛን የወንጌላውያን አማኞችን ያላልኑን አሉ ብላችሁ ስም ለማስጠፋት አስቀድማችሁ ለህዝብ አወራችሁ። እኛን ግን አላልንም ብለን ስንል ግን ህዝቡ መጥቶ ሲሰማን እንደዚህማ ከሆነ ልክ ነው እያለ ህዝቡ ከኦርቶዶክስ መጉረፍ ጀመረ ማለት ነው ወደኛ ጋር። ታዲያ ምን አጠፉ ጴንጤዎቹ እያሉ ማለት ነው።
ስም ማጥፋቱ ይቅርና ያላልኑን አሉ እያሉ ማጥፋቱ ይቅርና ምንድን ነው ያልኑን? በመጀመሪያ ኢየሱስ ያማልዳል ብለን ስንል አሁን ዕለት ዕለት አብ ሆይ ስለ ብፁዕን እንድትምረው እኔ ብፁዕ የሚባለው ሰው ዛሬ በጣም ብዙ ለምኖኛል ወደ እኔ እና እንደው እባክህ አባቴ ብፁዕ የሚባል ሰው ዛሬ ከኦርቶዶክስ ለምኖኛል እያለ ይለታል? አይልለትም። ኤርሚያስ የሚባለውም ደግሞ ትናንትና ነው ተትናንት ወዲያ ሲጸልይ ነበረ እሱን የሚቅር በለው እያለ ዕለት ዕለት ይለምንልኛል? አይለምንም። አንድ ጊዜ ባቀረበው ልመናና አንድ ጊዜ ባቀረበው መስዋዕትነት የዘላለም አስታራቂ የዘላለም አማላጃችን ነው ብለናል። ስለዚህ በፕሮቴስታንት እምነት ተከታዮች ውስጥ ኢየሱስ ክርስቶስ አማላጅም ነው ፈራጅም ነው ያልከኝ በአጠቃላይ አይደለም? ምንም ጥርጥር የለውም። እሺ በኦርቶዶክሶች ውስጥ በእናንተ ኢየሱስ አማላጅ አይደለም ኢየሱስ ፈራጅ ነው ብላችሁ የምትሉት መጽሐፍ ቅዱስ የሚናገረውን የአማላጅነቱን በአደባባይ ሽምጥጥ አድርጋችሁ ከዳችሁ። መጽሐፍ ቅዱስ ብቻ አይደለም ባይዞ የሚናገረው በዚህ ጉዳይ ላይ የቤተክርስቲያኒቱ መጽሐፍቶች አሁን ካሜራ ከፍቻ አሳያለሁ ወንድሜ ሆፕዬ ማናቸውም ሊመልሱት የማይችሉት ኢየሱስ አሁንም እንኳን በሰማያት ሆኖ እንደሚያማልድ ቤተክርስቲያኒቱ የጻፈችው ማለት ነው የራሷ። እንዲያውም ጸሎትና ልመናን አሁን ዕለት ዕለት ያደርጋል ብላ ትላለች። ስህተት ነው። አሳያለሁ። ሮንግ ነው፣ ስህተት ነው። ይኸው ላሳየህ። አሁን ኢየሱስ ክርስቶስ በሰማያት ጸሎትና ልመናን አያቀርብም አይደል? አንተ ስታምን እኔ በሰማይ ፈራጅ ነው እንጂ ልመና ሊያማልደኝ አይችልም። ከማን ነው? ይኸው ለሌሎች ሰዎች ይለምናል አይለምንም? መጽሐፍ ቅዱሳዊ ነው ወይስ አጠቃላይ በቤተክርስቲያኒቱ አስተምሮት ኦርቶዶክስ በሰማያት ኢየሱስ ለሰው ልጆች ይለምናል ብላ ትላለች? እሺ አሳይ ትላለች ወይ ነው ያልኩህ? ላሳይህ ነው። መልስልኝ። ትላለች እንደዛ? አላውቅም፣ እሱን አላውቅም። እንዴ ኢየሱስ አሁን በሰማያት ይለምናል ብላ ነው የምታስተምረው ወይስ አይለምንም ብላ ነው የምታስተምረው? ኢየሱስ በሰውነቱ ወደ ምድር በመጣ ጊዜ እኛ አንድ ጊዜ አስታርቆናል። አንዴ ነው። እኛን አንዴ በሰውነቱ በደሙ በስጋው አንዴ በመስቀል ተሰቅሎ አስታርቆናል። አንዴ ነው በቃ። ያኔ በስጋው በመጣ ጊዜ እኛን አስታርቆናል። ሁሌ ለኛ የሚለምነው የሚጸልየው ነገር የለም። በስጋ በመጣ ጊዜ አንድ ጊዜ በቃ ኦልሬዲ አስታርቆናል። ስለዚህ ከአሁን በኋላ እኛ የታረቅነው ነገር ስለሆነ ከአሁን በኋላ ሁሌ ለኛ ይለምናል፣ ይጸልያል፣ ያማልደናል የሚባል ነገር የለም። ቤተክርስቲያኒቱ ግን የሚባል ነገር አለ ብላ ትላለች። ጋይድ ወደ መረጃ ኤርሚያስ ነገሩን አሳጥረው፣ ነገሩን አታንዛዛው፣ ወንድማችን አትልም ብላለች። ለዚህ ነው መጽሐፍቶቿ እኔ የራሴን ነው እየተናገርኩ ያለሁት በቴክስት ነው። ቤተክርስቲያኒቱ ትላለች አትልም ነው ያልኩት። እኔ እሱን አለም እየወከልኩ እኔ ምንም ተራ ሰው ነኝ። ገብቷል። እኔ ብላ ትላለች አትልም ነው ያልኩት። ኖ ቤተክርስቲያን እሺ፣ እኔ የራስን አንተን ነው ብፁዕ ልጠይቀው። ብፁዕ ታች እየጻፈ ስለሆነ ማለት ነው። ብፁዕ ከቻልክ ማይኩን ክፈትና ሰላም በለ። ከዛ ትላለች አትልም ነው የሚለው። ብፁዕ ኦርቶዶክስ ነው ከታች ያለው። ሆፕ አውቀዋለሁ። ያ ብፁዕ ጣልቃ አልገባም ብዬ ነው እኮ። ችግር የለውም። ያ እንዴት ናችሁ? እንዴት ዋልክ? ደህና ነን እግዚአብሔር ይመስገን። ደህና ነን እግዚአብሔር። አትልም የምታወጣውን መጽሐፍ እንደ አብራራ ስለምትፈቅድልኝ አንተ አብራርተህ ስጨርስ ሰማይ ላይ ክርስቶስ እየለመነ ነው እያማለደ ነው አላለች። አትልም። እሺ ቴንኪው። አትልም። ባይዘዌ ማታ በነበረን ፕሮግራም ላይ ለካ ተኝተህ ነበረ። ረጅም ሰዓት ቆይተን ስንጨርስ ብፁዕ ይናገር ብዬ ስል ብንጠራ የለም ተኝተህ ነው። ኤኒዌይ ኦኬ። ቤተክርስቲያን አትልም ብሏል ብፁዕ። ሆፕ ደግሞ አላቅም ብሏል። ሂጎ አንደኛው ድርሳነ ሰንበት ነው። ሁለተኛው መጽሐፈ ዚቅ ነው። ሶስተኛው ድርሳነ ማርያም ነው። አራተኛው መጽሐፍ አርጎኖን ነው። አምስተኛው ውዳሴ ማርያም ነው። ስድስተኛው መጽሐፈ ሰዓታት ነው አሉኝ እነሱ ሁሉ። ሰባተኛው መጽሐፈ ቅዳሴ ነው። እንግዲህ ቀስ እያለን እንቆመቆማለን ማለት ነው። እነዚህን እናላምጣለን። ኢየሱስ አሁን ይማልዳል ብላ ትላለች ኦርቶዶክስ አትልም። መጽሐፍቶቿ ምን ይላሉ? ከድርሳነ ሰንበት እንጀምርና ብፁዕ አትልም ብሏል። ግን የምታወጣውን መጽሐፍ ስለማውቀው አብራራዋለሁ ብሏል። ሊቃውንት ያላብራሩትን ብፁዕ ካብራራው እናያለና። እሺ ያው ኢየሱስ አሁን በሰማያት ለኃጢአተኞች ይለምናል ብላ ትላለች።
ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ አንዴ ቆይ፣ የሀገር ውስጥ ስልክ መጣብኝ። እስከዛ የምታወሩ ካላችሁ ማውራት ትችላላችሁ። ቴንክ ዩ ብፁ ልጠብቀው ድርሳነ ሰንበትን ጠንቅቄ ስለማውቀው መለስ እስቲ እናንተ እናውራ ማለት አሁን እሱ እያለ ያለው ማለት ነው። አሁን ኢየሱስ ክርስቶስ እኔ አሁን ስልሽ አሁን እኔ የማስበው ወይ ደግሞ መጽሐፍ ቅዱስ የሚያስተምሩት ነገር ምንድን ነው? ኢየሱስ ክርስቶስ በመጣ ጊዜ ነው ገብቷል። አንዴ አስታርቆናል ከአብ ጋር፣ አንዴ በደሙ በስጋው ተሰቅሎ ኦልሬዲ አስታርቆናል። ስለዚህ ከአሁን በኋላ ይቅርታ ሆፕ እኔ ነኝ የሚወጣው ሊረብሹ ነው ሴቶች ሊረብሹ ነው። ወንድሞች ቆይ ኤርሚያስ እንትን አድርግልን፣ አረጋጋልን ሴቶችን እህቶቻችን ነው። ኖ እናንተ ሁለታችሁ አትወያዩ። ቆይ በነገራችን ላይ ኤርሚያስ አሁን ሰኒን አንተ እንዳስገባት ነው የማስበው። ድርሳነ ሰንበትን ጠንቅቄ ስለማውቀው አንተ ሰኒን እኔ እኮ ሰኒዬ አንተ እንዳስገባት ነው የማስበው። እኔን ለማስወጣት የሄድክበት ቴክኒክ ነው ኤርሚ። እኔን ለማስወጣት የሄድክበት መንገድ አልሳደብም። ብፁዕ ተረጋጋ። ጥያቄ እኮ ነው የምጠይቀው እኮ ሰኒዬ ተረጋጊ። ቆይ እንዴ አሁን እኔ አሁን ሚውት አድርገህ ኤርሚ ሚውት አድርገህ ሰኒ እንድትረብሽ እያደረክ ያለው አንተ ነው። ድርሳነ ሰንበትን ጠንቅቄ ማስደረግ ብፁዕና እኔ አንድ እምነት ተከታዮች ነን ገብቷል። አስረዳኝ እያልኩት እሱ ራሱ ልጠይቀው እኮ ነው። ለምን እሱንም እኔን ሚውት ማድረግ እኮ አይጠበቅብሽም። ሞዴሬተር ማለት እኮ ትልቅ ነገር እኮ አይደለም። ኤርሚ መጥቷል። ፕሊዝ ኤርሚ መጥቷል እኮ ታዲያ ለምን ሚውት ማድረግ ማለት ጥያቄ የፈጠረብኝ ነገር መጠየቅ መብቴ ነው። እንዲህ ለምን ነው እንደሚውት ታደርጊ? ወይውልህ ወንድም እኔ ወይ እንደዚህ እከራከራለሁ ወይ እውቀት አለኝ አላልኩም። ጀስት ጥያቄ እየጠየቅኩ ነው ያለሁት። ስለዚህ ሚውት ለምን ታደርጊ? አንዴ ቆይ ሆፕ ሚውት ቢያደርጉ ቆይ ሆፕ ፕሊዝ እኔን ስማኝ መጥቻለኝ። ኦኬ ስልክ አንስቼ እስከመልስ ድረስ ቤቱን አቃጠልከው። ሆፕ ቢያደርጉ ሙሉ ስልጣን አላቸው። ሆፕ ማድረግ ብቻ ሳይሆን ሶሪ ሚውት ብቻ ሳይሆን ካላመነችበት ከገስት ላይ ሁሉ ልታወርድ ትችላለች። ለምን አስወረች ብዬ አላትም። በጣም ማምናቸው ወንድሞችና እህቶች ናቸው። ያገኙትን ሰው እንደፈለጉ ሚውት የሚያደርጉ አይደሉም። ታጋሾች የሆኑ ሰዎች ናቸው የሰጧቸው በሙሉ። እህቴ ሰናይም ሰኒም እንደዚህ ወንድሜ ኤፍሬም እዚህ ያሉት ማለት ነው። እና ለምን ቆይ ብራዘር ለምን ታደርጊኛለሽ ብለህ ስትላት ስትከራከራት ካላመነችበት ብታወርድህ ለምን አስወረሹ ብዬ አላትም። ስለዚህ ምንም መጥፎ ስለተናገር አሁን እንኳን እኔን ራሴ አላስወራኝም። ምን ያው ሚጥ ላደርግ እችላለሁ። አንተ አድርገኝ ነው እያወራኝ ስለሆነ አድርገኝ። እነሱም መብታቸው ነው ወንድሜ። እሺ ቴንክ ዩ። እነሱም መብታቸው ነው። እዚህ ቤት ውስጥ የሰጣቸው በሙሉ ትልልቅ ሰዎች ናቸው። በሙሉ አገልጋዮች ናቸው። ቤተሰብ የሚመሩ በቤተክርስቲያን የሚያገለግሉ ሰዎች ናቸው። ልክ እኔ የማደርገው ነው የሚያደርጉት። ለምን አደረጋችሁት እያለም እና ለክፋት አይደለም የሚያደረጉት። ታገሳቸው ማለት ነው። ቤቱ ስርዓት እንዲኖረው ብለን ለማለት ነው። እሺ ኤርሚ እሺ ነበር ቴንክ ዩ ኦፒ ተባረክ። እሺ ኦኬ ላምብብና ኢየሱስ አሁን በሰማያት እንዴት እንደሚለምን ሆፕ ይሄው እዚህ ያላችሁ ወገኖች ይዩት። ኦርቶዶክስ ነች ይሄንን የጻፈችው እኛ አይደለም የጻፍነው። ተራ በተራ እናያለን። ከዛ ከማመን በፊት አንድ ነገር ልናገር ኤርሚ። ሜቢ አሁን ብፁዕ የኦርቶዶክስ እምነት ተከታይ ስለሆነ ሜቢ ገብተዋል። አንዱ ከአንዱ ትንሽ እውቀት ስላለው ብፁዕ መናገር ከፈለገ ሚውቱን እያነሳ እንዲናገር እንፈቅዱለት ለማለት ያክል። አዎ የኦርቶዶክስ እምነት ተከታይ ነው። እሱ መናገር አይጠበቅበትም። እኔ እነግርሃለሁ። የቴዎሎጂም ተማሪ ምሩቅም ነው። እዚህ ሚዲያም ላይ እንደውም ከአንተ ይልቅ እሱ በደንብ ይታወቃል። ዘንድ ማለት ነው። እና ለአንብበው እሱም ከመለሰ ይመልሳል። አንተ የምትሰጠው ሀሳብ ካለ ትሰጣለህ። ሌሎችም ካሉ ያው ድርሳነ ሰንበት ነው መጽሐፉ። በማን የተጻፈው? ድርሳነ ሰንበት ሰአልና ከመሃሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ። 2013 በራሷ በቤተክርስቲያኒቱ ማተሚያ ቤት ነው የታተመው። እንደ እምነቷና እንደ ስርዓቷ ተዘጋጅቶ በሊቃውንቱ ማለት የተጻፈ ለአገልግሎት ለጥቅም የምታወላቸው መጽሐፍቶች ናቸው በሙሉ እጄ ላይ ያሉት። በዚህ ክፍል ላይ እንዲህ ትላለች። ኢየሱስ አሁን በሰማያት እንኳን መላእክት ኃጢአተኞች ሰዎችን ከሲኦል እያወጡ ፊት ለፊቱ እያመጡለት እየጸለየ በጸሎቱ ያስታርቃቸዋል፣ በጸሎቱ ያማልዳቸዋል፣ ይለምንላቸዋል ብላ ያለችው ኦርቶዶክስ ናት። ይነበብ ምዕራፍ 17 ክርስቲያንን ስለሚሉ ሰዎች። ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ
ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እረፍት ወደ አለበት ቦታና ተድላ ደስታ ወዳለበት ወደ መንግሥተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉም አሉ። ሰማዕታትና ጻድቃን ግን ሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስነ ብርሃን ያዘጋጀላቸውን በሰው ልቦና ያልታሰበውን የሰውም ጆሮ ያልሰማውን ሰው ዓይን ያላየውን ለዘላለምም ሕይወትን ጽድልት ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊት ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብላ ኢየሱስ ክርስቶስ ለኃጢአተኞች ከሲኦል ውስጥ ነው ሄደው መላእክቶች ዘግነው የሚያመጡት። ከሲኦል ሄደው ያወጡና ኢየሱስ ክርስቶስ ጋር ያቀርቧቸዋል። ከዛ ኢየሱስ ክርስቶስ ደግሞ ጸሎት ይጸልይላቸዋል እና ይሄው ጸሎት እየጸለየ ኢየሱስ አሁን በሰማያትም ያቀርቡላቸውና ይድናሉ ማለት ነው። ኢየሱስ በሰማያት ይጸልያል። እርምዬ ይሄ ክፍል ኢየሱስ ክርስቶስ በሰማይ እንደሚጸልይ የተነገረ ነው ያልከን አይደል? እሺ እንትን ቪዲዮን ክፈትልኝ ራሱን። እሺ እኔ ልድገምልህ። ይሄ ክፍል የተነገረው ስለ ኢየሱስ ክርስቶስ ነው። ንባቡን ደግመዋለሁ። ከዛ ደግሞ መቼ ይሄ እንደሚሆን ደግሞ አረጋግጬ አሳያችኋለሁ። ክርስቲያንን ስለሚሉ ሰዎች እንዲታየኝ አርግርሜ ይሄ እውነት የሆነ ነው። ክርስቲያንን ስለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ ነው ያለው። እንዳትረሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ቀጥል፣ ግለጥልኝ። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እረፍት ወዳለባት ቦታና ተድላና ደስታ ወዳለበት መንግሥተ ሰማያት ወስደው የሚያኖሯቸው አሉ አለ። ከዛ ይቀጥላል። ይሄ ክፍል የተነገረው ኢየሱስ ክርስቶስ በአብ ቀኝ ተቀምጦ በሰማይ ሆኖ የተነገረው እውነት ሳይሆን ኢየሱስ ክርስቶስ ለፍርድ ሲመጣ ድርሳነ ሰንበት የሚናገረው ኢየሱስ ክርስቶስ ለፍርድ ሲመጣ የሚደረገውን ኩነት ክስተት ነው የሚናገረው። አሁን ወደ ላይ ተመለስልኝና መግለጫው ጋር ሂድልኝ። መግለጫው አንበበ ከጨረስክ ሞባይልን አስቀምጬ አንተ የተናገርከው ያን ንባቡ ትክክል ነው። ይሄ ኢየሱስ ክርስቶስ በሰማይ ሆኖ የሚደረግ ኩነት ሳይሆን ኢየሱስ ክርስቶስ ለፍርድ ሲመጣ በመጨረሻው ሰዓት የሚከናወን ኩነት መሆኑን ነው የሚናገረው። መግለጫው ጋር ተመለስልኝ። መግለጫው ላይ ናልኝ። እኔ ካሜራ ከምከፍት ወደኋላ የመጀመሪያው ገጽ መግለጫው ላረጋግጥላችሁ። ይሄ ኢየሱስ ክርስቶስ ሰማይ ላይ ሆኖ የሚያደርገው ኩነት አይደለም፣ ለፍርድ ሲመጣ የሚከናወን ነው። መግለጫ ብፁዕ ትልቁ ላይ አድርገኝ አለው። መግለጫ እዚህ ጋር በጣም ጥሩ ሙሉ አድርግልኝ፣ እንዲታይ አድርግልኝ ለሁሉ። ይኸው ይሄ ኢየሱስ ክርስቶስ በሰማይ ሆኖ እየለመነ ነው ብሎ ኤርሚያስ ከዛሬ ለዓመታት ሲያሳያችሁ የነበረው ፍጹም የተሳሳተ ነው። ይሄ ኢየሱስ ክርስቶስ ለፍርድ ሲመጣ የሚከናወን ኩነት መሆኑን በዚህ ድርሳነ ሰንበት መግለጫ ላይ ምን ይላል? በዚህ ድርሳነ ሰንበት በተባለው መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን በፍጻሜ በጌትነትና በምስጋና ተመልሶ በመጣ ጊዜ ከአዳም ጀምሮ በመላው ዓለም የሞቱ ሰዎች ተነስተው መልካም የሰሩ ለዘላለም ሕይወት፣ ክፉ የሰሩ የዘላለም ቅጣት የሚቀበሉ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን እያለ ይሄ ክፍል ኢየሱስ ክርስቶስ ለፍርድ ሲመጣ ስለሚከናወነው ኩነት ክርስቲያንን ስለሚሉ ሰዎች፣
ስለ ካዱ ሰዎች፣ ስላመኑ ሰዎች እያለ እየዘረዘረ በዛ ሰዓት የሚከናወነውን ኩነት ነው እንጂ የሚናገረው አሁን ኢየሱስ ክርስቶስ በሰማይ ሆኖ ብሎ የተነገረ አይደለም። ድርሳነ ሰንበት ይሄ ያ ከድርሳነ ሰንበቱ ዓላማ ውጪ እናት ቤተክርስቲያን በሰማይ ብሎ እንደሚናገር አስመስሎ ኤርሚ ሲሰብካችሁ የኖረ ነው። ለፍርድ ሲመጣ የሚደረግ ኩነት ነው፣ የሚፈጸም ኩነት ነው እንጂ ሰማይ ላይ እየተፈጸመ ያለ ኩነት አይደለም። ሆፕ ገብቷል። ጨረስክ አይደል? ጨርሻለሁ። ብርቱካኔ ልበላ ነበር ላስቀምጣ። ኦኬ ብፁዕ የተናገረው እንግዲህ ሰምታችኋል። ኤርሚ እስከዛሬ ድረስ ህዝቡን እያታለለ ወይ ደግሞ ግራ እያጋባ ያለበት ነገር የተናገረው ትክክል አይደለም፣ ቤተክርስቲያን ከምትለው ውጭ ነው ያለው ነው ብሎ ያለው። አሁን ብፁዕን አንዳንድ ጥያቄ ስጠይቀው ግልጽ አድርጎ ይመልስልኛል። ኦኬ እዚች ጋችን ላሰንበታትና ለጊዜው ብፁዬ ኦኬ እዛው ጨርስልኝ ኤርሚ፣ እሱን አጽናንች። ድርሳነ ሰንበት ሰማይ ላይ ነው ወይስ ኢየሱስ ክርስቶስ ከፍርድ ሲመጣ የሚደረገውን ኩነት ነው የሚናገረው? ሌላውን ራሱን ችሎ እናወራለን። ሌላ መጽሐፍ አይደለም ገልጠው። ወደ ጽሁፍ ልመጣ ነው፣ ብዕሬ ላነሳ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሰው ሲሞት የት ነው የሚገባው ብላ ነው የምትለው ኦርቶዶክስ? ገሃነም? አሁን ምን ስለ ድርሳነ ሰንበቱ እናውራ? ሰው ሲሞት የት ይገባል? ስለ ድርሳነ ሰንበቱ እናውራ። ስለ ድርሳነ ሰንበት ነው የማወራ። አሁን ያነበብከው ይሄ ድርሳነ ሰንበት ነው የማወራ። ይሄ ድርሳነ ሰንበት ኢየሱስ በሰማይ ሆኖ ስላለው ነው የሚተርከው ወይስ ለፍርድ ሲመጣ ስላለው እውነት ነው የሚተርከው? እዚህ ጋር ብቻ ጠይቁን፣ ይሄን ለይልኝና ከዛ ሌር እኮ ነው ድርሳነ ሰንበት። አንተ ይሄን መጀመሪያ አስረግጥልኝ። ድርሳነ ሰንበት ጌታ ለፍርድ ሲመጣ ያለውን ኩነት ነው የሚተርከው ወይስ ሰማይ ላይ አሁን ያለውን ኩነት ነው የሚተርከው? አንተ ነው ብለኸኛል፣ እኔ ደግሞ አይደለም ብያለሁ። አንተ ስለዚህ አሳየኝ፣ አንብባ አሳየኝ። እኔ ጥያቄ አንተ ነው ወደ መግለጫው ላይ ሂድ አልከኝ። መግለጫው ላይ ሄጄ ይሄ ጌታ በዳግም ምጽአቱ በሚመጣ በጌትነቱ በሚመጣ ሳል በምስጋና በሚመጣበት ሰዓት ላይ የሚያደርገው ክንውን እንጂ አሁን በሰማያት እያደረገ ያለው አይደለም ብለኸኛል አይደል? መጽሐፉ ራሱ ማስረጃ ነው። ትክክል ነው። ሀሳብን ከፈለክ ለህዝቡ በደምብ ታደርገዋለህ። ኩነቱ እሱ የኔ ጥያቄ ደግሞ እውነቱ አንተ የምትለው አይደለም ነው። አንተ እኮ መጽሐፉን ገል አንብባ አሳየኛ። ኤርሚ ለምን ጥያቄ ጠይቅ ታሳየኛለህ? እኔ እሱን እኮ ላወራ ነው። ግን በኢትዮጵያ ኦርቶዶክስ ክርስቲያን ሰው ሲሞት የት ነው የሚገባው ነው? ገሃነም ወይ ሲኦል? ለይልኝ። ሰው ሲሞት የት ነው የሚገባው? ነፍሱ የት ነው የሚገባው? ሰው ሲሞት ኦርቶዶክሳዊ ሰው ነው የምትለኝ? ሰው ሲሞት ማንኛውም ምን አይነት ሰው? ኦርቶዶክሳዊ ሰው፣ አማኝ የሆነ ሰው፣ ኃጢአተኛ የሆነ ሰው ሲሞት ማለት ነው የት ነው የሚገባው? ኦርቶዶክስ ሆኖ ኃጢአተኛ የሆነ ሰው ነው። ኃጢአተኛ እዚህ ጋር ክርስቲያንን የሚሉ ሰዎች ብላ ያነበብከው ነው የሚናገረው እኮ። ኃጢአተኛ ነው የሆነ ሰው ሲሞት የት ነው የሚገባው ነው ብላ የምትለው ኦርቶዶክስ? ክርስቶስ ስፍራ እንደሚያዘጋጅላቸው ድርሳነ ሰንበት የት ነው የሚገባው ነው ብላ ቤተክርስቲያኒቱ የምትናገረው። ለጊና ንገረኝ ብራዘር እኮ ስፍራ እንደሚያዘጋጅላቸው ይነግራል። ኦኬ ቆይ እንደዚህ ሲኦል አይከታቸውም። ቆይ ከዚህ ደግሞ ቆይ አድምጠኝ። እዚህ ደግሞ እዚህ ጋር እና መንግስተ ሰማያት የኢትዮጵያ ኦርቶዶክስ ክርስቲያን እጹብ ልብ በል አንተ የቴዎሎጂ ተማሪ ነህ። የኢትዮጵያ ኦርቶዶክስ ክርስቲያን ሰዎች ሲሞቱ ጻድቃን የሆኑ ሰዎች በሚሞቱ ሰዓት ላይ ገሃነም ወይ ሲኦል ነው የሚገቡት ብላ ነው የምትለው? ወይስ ገነት ወይስ መንግስተ ሰማያት ነው የሚገቡት ብላ የምትለው? መጽሐፍ ጠቅሰህ ትነግረኛለህ? በመረጃ ቤተክርስቲያኒቱ የምትለው ማለት ነው። ክርስቲያን የሆኑ ሰዎች ኦርቶዶክስ የሆኑ ሰዎች ነፍሳቸው ከስጋቸው ስትለይ ገነት ይገባሉ ብላ ነው የምትናገረው። ገነት ይገባሉ ብላ ነው የምትለው። መንግስተ ሰማያት እሺ አይደለም፣ መንግስተ ሰማያት አይደለም። እሺ ሲኦል ነው ገሃነም ነው የሚገቡት ነው ብላ የምትለው ኦርቶዶክስ። እነማን? ኃጢአተኞች የሆኑ ሰዎች ሲኦል አሁን ሲሞቱ ሲኦል ማለት ነው። እሺ ቴንኪው፣ ይህንን ቲክ አድርጌለታለሁ በትክክል ስለተናገረ ማለት ነው።
ገሃነም የማይገቡት እና መንግስተ ሰማያት የማይገቡት ለምንድን ነው? ጻድቃኑ ገነት የሚገቡበት መንግስተ ሰማያት የማይገቡት ለምንድን ነው? ሲኦል የሚገቡት ገሃነመ እሳት የማይገቡት ለምንድን ነው? ገሃነመ እሳት ኃጢአተኞች የሚገቡት መቼ ነው? ጌታ ሲመጣ። ገሃነመ እሳት የሚገቡት ያላመኑት የካዱት ናቸው እኮ። ጌታ ሲመጣ ነው አይደል ገሃነመ እሳት የሚገቡት? ያው የካዱት አዎ ገሃነመ እሳት ነው የሚገቡት። ጌታ ሲመጣ በመጨረሻው አይደል? አዎ ሲመጣ፣ ለፍርድ ሲመጣ የካዱት ሁሉ ገሃነመ እሳት ይገባሉ። እሺ እነኚህስ ገነት ያሉቱ በመጨረሻ ነው አይደል መንግስተ ሰማያት የሚገቡት? ጌታ ሲመጣ መንግስተ ሰማያት ይገባሉ። ጌታ ሲመጣ በመጨረሻው ማለት ነው። ቴንኪው ብጽዬ። እሺ ሌላም አለ። ቆይ አይ ይሄንን በቃ የቀራለ ከዚህ ጋር ተመሳሳይ ኦርቶዶክስንን የሚሉ ኦርቶዶክስ ሆነው የታመነ ህይወት ያልኖሩት ደግሞ ጌታ ሲመጣ እሱ አስቧቸው በመንግስተ ሰማያት ስፍራ ያዘጋጅላቸዋል ይላል በድርሳነ ሰንበት ቤተክርስቲያናችን ትምህርት። እንዴት አሁን ያነበብከው አንቀጽ ማለት ነው። አሁን ያነበብከው አንቀጽ ለእኛ የተነገረ ኦርቶዶክስ የሆኑ ወይም ክርስቲያንን የሚሉ ኦርቶዶክስ የሆኑ ጌታ ሲመጣ ቅድም ያነበብከው ኩነት ተፈጽሞላቸው በመንግስተ ሰማያት ስፍራ ያዘጋጅላቸዋል ጌታ ይላል። ይህም እውነት አለን። እሺ በመንግስተ ሰማይ ላይ ያደርገዋል ያልከው ሲመጣ የሚያደርገውን ነው። ሲመጣ የሚሆነውን ኩነት ነው። አንተ ሰማይ ላይ የሆነ ኩነት ነው ያልከው። ቅድም ያነበብከው ማለት ነው። ጌታ ሲመጣ ገብቶኛል። ሲመጣ ቴንኪው። እሺ እነዚህ ክርስቲያንን የሚሉ ሰዎች ሲሞቱ እስከዛ ድረስ ጌታ ሲመጣ ወደ መንግስተ ሰማያት ትራንስፈር ይደረጋሉ። እስከዛ ድረስ የት ነው የሚቀመጡት? እነዚህ ክርስቲያንን እያሉ የክርስቲያን ስራ የማይሰሩቱ በድርሳነ ሰንበት መሰረት ያሉት ሲሞቱ የት ነው? በሲኦል። እሺ ሲኦል፣ ያው እዚህ ጋር ማለት ነው። የት ነው የሚገቡት? ሲኦል ይቀመጣሉ። ከዛ ጌታ ሲመጣ ለምኖላቸው ነው ከሲኦል የሚወጡት። ጌታ ለምኖላቸው ነው ከሲኦል የሚወጡት። ኩነቱን አንብበዋል ኤርሚ፣ አንብበዋል። ጌታ ለምኖላቸው ነው አይደል? ለምኖላቸው ኩነቱን አንብበዋል። ሲመጣ ሰማይ ላይ ሆኖ ሳይሆን ድገማዋ ታዲያ ለምኖላቸው ነው። ንባቡ ልድገምልህ። እሺ ንባቡ መጽሐፉ እያዩት ክፈተውና ላሰማ። ጸሎትና ልመናን ይጸልይላቸዋል አይደል? ያው ቆይ ከፍ አድርገው። እሺ ይሄ የተነበበው ኩነት ሰማይ ላይ ኢየሱስ በአብ ቀኝ ሆኖ የሚያደርገው ኩነት ነው ብላ ቤተክርስቲያን ታስተምራለች ስላልክ ይሄ ኩነት ጌታ ሲመጣ ክርስቲያንን ለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ ገሃነም ውስጥ ያለው ሲኦልን ነው ገሃነም ብሎ የተቀረጸው። ከዚህ በኋላ ሲኦል ውስጥ ስማኝ ጥያቄ ብፁዬ ድጋሚ አንብበው አይደለም ያልኩህ፣ ድጋሚ ለማንበብ አይደለም። ጌታችን ኢየሱስ ክርስቶስ በዚህ አሁን በመጨረሻ ሶስተኛ ሲመጣ ሶስተኛ አልኩኝ በሚመጣ ሰዓት ላይ ሶስተኞቹ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩቱ እሱ በሚመጣ ሰዓት ላይ ወደ መንግስተ ሰማያት ስፍራ ይዘጋጅላቸዋል ብለህ አልከኝ። እስከዚያ ይቆያሉ ብዬ ስልህ በሲኦል አልከኝ። ቴንኪው በሲኦል አልከኝ። በሲኦል ይቆያሉ። ጌታ ግን ሲመጣ ጸሎትና ልመና አድርጎላቸው ነው ወይ ከሲኦል ወደ መንግስተ ሰማያት ትራንስፈር የሚደረጉት ነው ያልኩት። ትክክል። ጸሎት ይጸልይላቸውና እሺ ኦኬ ጸሎት ይጸልይና ጸሎት ጸልዮላቸው ነው እነኚህ ከሲኦል ውስጥ ወጥተው ወደ መንግስተ ሰማያት የሚገቡት ያለ ነው ብፁዕ። አሁን ርዕሱን እየቀየርከው ነው ኤርሚ። አልቀየርኩትም። እሺ ርዕሱን አልቀየርከውም። ጥሩ ቀጥል። አልቀየርከውም። ጥሩ ቀጥል። ቴንኪው። ስለዚህ አንዴችን ላንብብላቸው። ብፁዕን ጠይቄው በኦርቶዶክስ ኃጢአተኛ ሰው ሲሞት የት ነው የሚገባው ብፁዕ ብዬ ስለው ገሃነመ እሳት ወይ ሲኦል ብዬ ስለው ገሃነመ እሳት ሳይሆን ሲኦል ነው የሚገቡት አለኝ። ኦኬ ጻድቃን ሰዎች የት ነው የሚገቡት ብዬ ስለው መንግስተ ሰማያት ወይ ገነት ብዬ ስለው ገነት አለኝ። ትክክል ነው። በቤተክርስቲያኒቱ መጽሐፍት እንደዚህ ነው የተጻፈው። እንደዚህ ብቻ አይደለም የተጻፈው፣ በኋላ ታዩታላችሁ እንዴት ድብልቅልቅ እንደሆነ ማለት ነው። ኦኬ ገሃነመ እሳት ሰዎች አልገቡም ወይ ብዬ ስለው አይ አልገቡም። አሁን ኃጢአተኞች ሰዎች ሲሞቱ ገሃነመ እሳት አይገቡም አለኝ። እሱ ብቻ ሳይሆን የቤተክርስቲያኒቱም ትምህርት ነው። ልብ በሉ። ታዲያ ገሃነመ እሳት መቼ ነው ሰዎቹ የሚገቡት ከሲኦል ወጥተው ብዬ ስለው በጌታ ሲመጣ በመጨረሻው ዘመን አለኝ። ኦኬ መንግስተ ሰማያት የገባ የለም ብዬ ስለው አዎ የለም፣ በእያንዳንዱ ጻድቃን የሚገባው
ገነት ነው አለኝ። ታዲያ ሰው መንግስተ ሰማያት ይገባው ጻድቃን ሰዎች መንግስተ ሰማያት የሚገቡት መቼ ነው ብዬ ስለው ጌታ ሲመጣ በመጨረሻው ዘመን አለኝ። ይሄን ነበረ እኔ የጠየኩትኝ። ሶስተኛ ግን ልንገርህ ኤርሚ፣ በድርሳነ ሰንበት አሁን ባነበብከው ክፍል ላይ ጌታ ማለት ነው ሲመጣ የተባለው ጌታ ሲመጣ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ በዚህ በድርሳነ ሰንበት የተጻፉቱ ማለት ነው ተደራሲያን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ እነሱ ሞተዋል፣ ኃጥአን ናቸው። ሲሞቱ ሲኦል ነው የሚገቡት። ሲኦል ይገቡና ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ ስለነሱ ጸሎትና ልመናን ወደ አብ አቅርቦላቸው ከዛ እነዚህ ሰዎች ከሲኦል ውስጥ ይወጡና ወደ መንግስተ ሰማያት ይገባሉ ነው ያለኝ። ትክክለኛ አይደል ብፁዬ? አዎ ቴንክ ዩ። አሁን ልብ በሉ ቤተክርስቲያኒቱ ምን ብላ እንደጻፈችም እና ብፁዕ እኔ ነኝ ማረማት ካላለ በስተቀር ልብ በሉ። ቤተክርስቲያኒቱ ምን ብላ ጻፈች አይደለም። አንተ ይሄ በአብ ቀኝ እየተደረገ ኩነት ነው ላልከው ነው መልስ እየሰጠው ያለው። ብፁዬ ቆይ ፕሊዝ። እሺ አንተም ትቆየኛለህ ጨርሰው። ወፈከልከው መንገድ ሂድበት ትለቅልኛለህ። አንተ ከፈለክ አውራ አስከዛሽ ብርቱካኔን ትንሽ ልብላና አንተ ከፈለክ አውራ ከዛ አንተ አውራበት። አይ ነው አሁን አንተ ልታሳየኝ የሚገባው ይሄን ድርሳነ ሰንበት ቆይ ኤርሚያ አዳምጠኛ። ብርቱካንን ብላ አንተ ብርቱካንን ብላ ወደ ፔጁ መልስልኝ። ካሜራውን ፔጁ ላይ አድርግልኝ። እንዴት አድርጌ ካሜራውን ገጹ ላይ አድርግልኝ። አንተማ ብርቱካኑ ብላ ኤርሚ ካሜራውን ገጹ ላይ አድርግልኝ። ካሜራውን ለማንሳት እጄ ግድ ማንሳት አለበት በአንድ እጅ። ወይኔ አባቴ። እሺ ይኸው በድርሳነ ሰንበት ገጽ 27 መሰረት ኢየሱስ ክርስቶስ አሁን በሰማይ ኢየሱስ ክርስቶስ እየለመነ ነው እያማለደ ነው ብላ ታምናለች ብሎ ነው በማስረጃነት ያመጣው። ማን? ኤርሚያስ። ይሄን ደግሞ ለዓመታት ያሳያችሁ ነው። አዲስ ነገር አይደለም ያመጣው። እዚህ ክፍል ላይ ኢየሱስ ክርስቶስ ለፍርድ ሲመጣ ብዙ አይነት ሰዎችን ይገልጽና ቁጥር 17ኛ ምዕራፍ ላይ ክርስቲያንን ስለሚሉ ሰዎች ብሎ የሚናገረው ኢየሱስ ክርስቶስ ለፍርድ ሲመጣ የሚደረግ ኩነት መሆኑን ነው የሚናገረው እንጂ አሁን ኢየሱስ ክርስቶስ ሰማይ ላይ እየለመነ መሆኑን ለመናገር ቤተክርስቲያን አልተጠቀመችበትም። ስለ እያወራች ያለችውን በአብ ቀኝ ተቀምጦ በሰማይ ተቀምጦ እየለመነ ነው ብላ አልተጠቀመችበትም። ይኸውላችሁ ስሙት። ከዚህ በኋላ አለ በገሃነም ውስጥ የነበሩት ወይም በሲኦል ውስጥ የነበሩት ክርስቲያንን የሚያሉ የክርስቲያንን ስራ የማይሰሩ ኃጥአንን መድኃኒታችን እዚህ ጋር ብዙ ማረገብኝ። እሺ አመለስክልኝ። መድኃኒታችን ስልጣን ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል። መቼ? ለፍርድ ሲመጣ ክርስቲያንን የሚሉ ያልታመኑ ሰዎች ያቀርቧቸዋል። መቼ ብሎ ነው የሚናገረው? ጌታ ሲመጣ ለፍርድ ሲመጣ ነው እንጂ ይህንን የተነገረው ሰማይ ላይ ሆኖ እያለ ኤርሚ ለዓመታት ያሳያችሁ አይደለም። ኦርቶዶክስ በሰማይ ኢየሱስ እየለመነ ነው ትላለች ብሎ ይህን በማስረጃነት የተጠቀመው ፈጽሞ የቤተ ክርስቲያኗ ያልተጠቀመችውን ዘይቤ ነው። ይሄው ንባቡ ቁጭ አድርጎ ነው ያስቀመጠው። እንዲታየኝ ስላንቀሳቀስከው ማንበብ ተሳነኝ። ችግር የለም ትቀጥላለህ። ማንበብ ተሳነኝ እያንቀሳቀስከው ስለሆነ ሶሪ አላንቀሳቀስብህም። መልካም። ከዛ በሲኦል ወይም በገሃነም ውስጥ የነበሩ ክርስቲያን እያሉ ክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። መላእክት ያቀርቧቸዋል በሰማይ እያቀረቧቸው እየተለመነላቸው ብሎ አይደለም የተገረው። ያቀርቧቸዋል። መቼ? ጌታ ሲመጣ አለ ይላል። ከዛስ መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል አለ። ግለጠው፣ እየደገምኩት ነው። ያቀርቧቸዋል። መቼ? ሲመጣ። ሰማይ ላይ ሆኖ አይደለም። መድኃኒታችን ጸሎትን ከጸለየላቸው በኋላ በስልጣን ነው የሚለው። ቅድም ስልጣን ብሎታል። መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ብሎ የተነገረው ጌታ ሲመጣ ነው እንጂ
በሰማይ አይደለም በሰማይ ነው ካልከኝ ኤርሚ አረጋግጥላቸው እዚሁ እኔው ቁጭ ብዬ። ኦኬ ጌታ ሲመጣ ኦርቶዶክስ ለምንድነው የሚመጣው ነው ብላ የምትለው? ምን ሊያደርግ ነው? አይ ሰማይ ላይ ያለውን አረጋግጥልኝ። አሁን ሲመጣ መሆኑን አረጋግጬልሃለሁ። አንተ ሰማይ ላይ ያለውን አረጋግጥልኝ። ሌላ ጥያቄ አትጠይቀኝ። ከርዕሱ አልወጣንም። ጌታ ሲመጣ ኢየሱስ ወደ ምድር ሲመጣ ጌታ በሚመጣ ሰዓት በዳግም ምጽአቱ ምን ሊያደርግ ነው የሚመጣው ብላ ትላለች ኦርቶዶክስ። ሊፈርድ ይመጣል። ሊፈርድ በማን ላይ? በማን ላይ? በሰው ልጆች ላይ በዓለም ሊፈርድ ይመጣል። በጻድቁ ሁሉ ላይ ለጻድቁም ይፈርድለታል፣ ለኃጥኡም ይፈርድበታል ይላል። ኦኬ ለኃጢአተኛው ምን ይልበታል? ይፈርድለታል። ለኃጢአተኛ ይፈርድለታል ነው ይፈርድበታል? ይፈርድበታል። ይፈርድበታል። ስለዚህ ተፈርዶበት ያው ገሃነመ እሳት ነው የሚገባው ማለት ነው። አዎ ሲፈርድበት ገሃነመ እሳት ነው። የቱ የካደውን ገሃነመ እሳት ነው የሚያስገባው። ለኃጢአተኛው ምን ይልበታል? ይፈርድበታል። በድርሳነ ሰንበት መሰረት ወንድማችን ብፁዕ የሚለው ለኃጢአተኛው ደግሞ ይጸልይለታል። አላልኩም። ቤተክርስቲያን ብላለች። አላለችም ቤተክርስቲያን። አሁን አንተ ርዕሱን ከምትቀይረው ይሄ ሰማይ ላይ ነው ላልከው የሰማይ ላይ ኤርሚዬ አሁን ያልከውም ሌላ ነው። አሁን ያልከው ሌላ ነው። እሺ ኤርሚዬ አንድ ጊዜ ላስቸግርህ። ይሄ ኩነት በሰማያት በአብ ቀኝ የሚደረግ ኩነት ነው ብለህ ላሳየኸውን ማስረጃ ስጠኝ። ይሄ ሲመጣ ነው ብዬ ማስረጃ ሰጥቻለሁ። አንተ ሰማይ ላይ ነው እያልክ ለዘመናት ያስተማርከውን አረጋግጥላቸውን የቁጭ ባልኩበት። ቴንኪው። እችን ተናግሬ ወደ ማረጋገጡ ልሂዳ። እሺ ሚዩት አደርጋለሁ። ችግር የለም ሚዩት ባታደርገው አንተ ሙሉ ሰው ስለሆንክ እየታዘዝክ ታደርጋለህ። እሺ ይሄ እንዳለ ተጽፏል። ኃጢአተኛ ሰው ቤቱ የት ነው? ሲኦል ነው። ጻድቅ ሰው ገነት ነው፣ በኦርቶዶክስ ማለት ነው። መንግስተ ሰማያትና ሲኦል የሚገቡት ጌታ ሲመጣ ነው። ኦኬ ጌታ ሲመጣ ለምን እንደሚመጣው ብዬ ስለው ለፍርድ ነው አለኝ። በኃጢአተኛውና በጻድቁ ላይ እና በኃጢአተኛው ላይ ሊፈርድ ማለት ነው። በጻድቃ ላይ አይፈርድም፣ በኃጢአተኛው ላይ ግን ይፈርድበታል። በማን ላይ ነው የሚፈርደው ብዬ ስለው በኃጢአተኛው አለኝ። በድርሳነ ሰንበት እዚህ በተጻፈው ላይ በዳግም ምጽአቱ ሲመጣ ነው ይህን ጸሎት የሚጸልየው እያለ ነው እየተሟገተኝ ያለው ብፁዬ ማለት ነው። ኦኬ ስለዚህ በዳግም ምጽአቱ ጌታ ሲመጣ በኃጢአተኛ ላይ ሊፈርድ ብቻ ሳይሆን ለኃጢአተኞችም ሊጸልይ ነው የሚመጣው። ሁለቱንም ነው የሚያደርገው ማለት ነው። በኃጢአተኞችም ላይ ሊፈርድ ቆይ ቤተክርስቲያን ብላለች። እርሷም አላለችም። እኔ ደግምልሃለሁ፣ ችግር የለም። ልጨርሰውና እኔ ያሳስርበዋለሁ። ሲመጣ ለምን ነው የሚመጣው ብዬ ስጠይቀው ለፍርድ አለኝ። በማን ላይ ነው የሚፈርደው ብዬ ስለው በኃጢአተኞች ላይ አለኝ። ለጻድቃን ይፈርድላቸዋል፣ በኃጢአተኛው ላይ ግን ይፈርድበታል ብሏል። ኦኬ ጌታችን ኢየሱስ ክርስቶስ በኃጢአተኛው ላይ አይፈርድም፣ በኃጢአተኞች ሁሉ ላይ አይፈርድም በኦርቶዶክስ አስተምሮት መሰረት። ታዲያ ለኃጢአተኞች ይጸለይላቸዋል ብሎ የሚጸልይላቸው ኃጢአተኞች አሉ። ከሲኦል ውስጥ ጸልዮ የሚያወጣቸው ኃጢአተኞች አሉ። ከዛ ደግሞ ፈርዶባቸው ደግሞ ሲኦል የሚልካቸው አለ። ስለዚህ ኢየሱስ ክርስቶስ ገና ሲመጣ ስራውን አልጨረሰም። ስራውን ሳይጨርስ ነው ሄደው በኦርቶዶክስ አስተምሮት። ለምን ሲመጣ ገና ይጸልያል፣ ግዴታው ነው። በኦርቶዶክስ አስተምሮት ነው ያልኳችሁ። ኢየሱስ ክርስቶስ ግዴታው ነው። ሲኦል ያሉትን ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ሄደው እዛ ይታጎሩ የተከማቹ አሉ፣ በነብፁ የቤተክርስቲያን ትምህርት ማለት ነው። ስለዚህ ኢየሱስ ሲመጣ ለእነሱ ሁሉ እየጸለየ ወደ መንግስተ ሰማያት ለማስገባት ለኃጢአተኞቹ ክርስቲያንን እያሉ የክርስቲያን ስራ የማይሰሩትን ኃጢአተኞች መላእክትን እየወረደ ከሲኦል በሉ አምጡ፣ እየዘገናችሁ እየጨለፋችሁ አምጡ። አንዱ የምመጣበት ምክንያት ይሄ በኃጢአተኞች ላይ ልፈርድ ብቻ ነው ብሎ የሚለው አይሰራም። በኦርቶዶክስ አስተምሮት መሰረት ለኃጢአተኛውም ጸልይለታለሁና ሚካኤል ሂድ ውረድ፣ ሲኦል ሂድና ዝገናቸው ነው ይዘና ከዛ እኔ ጸልይላቸዋለሁ ከባህሪ አባቴ። ስለዚህ ኢየሱስ ተመልሶ ሲመጣ በኃጢአተኞችም ላይ ይፈርዳል፣ ለኃጢአተኞችም ይጸልያል ማለት ነው። ይሄ ማለት ስራውን አልጨረሰም በኦርቶዶክስ አስተምሮት። ዚስ ኢዝ ኦርቶዶክስ። ኦኬ ይህም በኋላ አስተባብለዋል ብጽዬ። ግን ምንድነው በመንግስት በሰማያት ሆኖ ጸሎት አያደርግም ብለዋል አለኝ። ሲጀምር ቤተክርስቲያኒቱ ምን ብላ እንደጻፈችሁት ከዚህ በኋላ በገሃነም ውስጥ ነው ያለችው፣ በሲኦል ውስጥ አይደለም ያለችው።
ኃጢአተኞቹ ሰዎች የት ነው ያሉት? ገሃነም ውስጥ ነው። ገሃነም ደግሞ በኦርቶዶክስ አስተምህሮት መሰረት የመጨረሻ ፍርድ ነው። እንግዲህ እዚህ ነው የሚጀምረው ብራዘር፣ የመፈረካከሱ ማለት ነው። በአራት አቅጣጫ ነው የማፈርሰው። በአራት አቅጣጫ ልብ በሉ፣ ተከታተሉኝ፣ ቅዱን ወዳጆቼ። በአራት አቅጣጫ ነው ብትንትኑን የማጠፋው። አንደኛ ቤተክርስቲያኒቱ እነዚህ ሰዎች አድራሻቸው የት ነው ብላ ያለችው? ሲኦል ነው አላለችም፣ ገሃነም ነው። ገሃነምና ሲኦል ይለያያሉ። በኦርቶዶክስ ቤተክርስቲያን አስተምህሮት መሰረት ሲኦል የማቆያ ስፍራ ነው፣ ገነትም የማቆያ ስፍራ ነው። ገሃነም እሳት የመጨረሻው ፍርድ ጌታ ከፈረደ በኋላ ከነጩ ዙፋን ፍርድ በኋላ ሰዎች ለመጨረሻ የሚገቡበት ነው። ኦኬ፣ መንግስተ ሰማያትም መጨረሻ ተፈርዶላቸው ወደ መንግስተ ሰማያት የሚገቡት ነው ብላለች ቤተክርስቲያኒቱ። ስለዚህ አሁን ብዙ ጻድቃኖች ከሞቱ በኋላ የት ነው የሚገቡት ነው ብላ የምትለው? ገነት ነው ብላ የምትለው ኦርቶዶክስ። ለዚህ ነው ወአንተ ተቀድሞ ለአዳም በውስተ ገነት አባ እማኅፀንኩ ነፍሴ ውስተ እዴከ ወይቤ ተፈጸመ ኩሎ ብሎ ጌታ ተናግሯል እያለች በሕማማተ መስቀል ላይ የምትናገረው ማለት ነው። እሺ ያ በመስቀል የተሰቀለው ፈያታዊ ዘየማን የተባለው እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ ያለው በከመ ተዘከርኮ ለፈያታዊ ዘየማን እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ አለ ብላ ያለችን ሰውዬ ከአዳም ቀድሞ ወአንተ ተቀድሞ ለአዳም በውስተ ገነት ከአዳም ቀድሞ ገነት ገባ ብላናለች። ያ ሽፍታው በቀኝ በኩል የተሰቀለው የእሱ ሰውዬ አድራሻው የት ነው? ገነት። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ ስላለው መንግስተ ሰማያት አይደለም የገባው ገነት ነው የገባው ብላ ህዝቡን እንዴት ግራ እንደሚያጋቡት አሳያቸዋለሁ። እሺ ይሁን። ስለዚህ ያ በቀኝ በኩል የተሰቀለውም ሽፍታ፣ ሌሎችም ጻድቃን በሙሉ የት ነው ያሉት? የት ነው ያሉት? በገነት ማለት ነው። ኃጢአተኞችስ ሰዎች የት ነው የሚገቡት? ኦርቶዶክስ በሲኦል ብላለች። መጽሐፍ ቅዱስስ ምን እንደሚል እናያለን። ኦኬ ኤርሜ ግን አንተ ከመጣሁበት ሀሳብ ውጭ ነው ግን እያብራራ ያለው እየተደበክን ያለው ኤርሜ እኔ ምንም ነው እየተደበክን ያለው ግን ይሄን እያወቅህ ነው እኮ ሰማይ ላይ ይሄ ኩነት ሰማይ ላይ መሆኑን አሳየናል። ሰማይ መሆኑን ላሳይህ ነው እኮ አሳየን። ኩነቱ ለምን ሌላ ነገር እያብራራ ለምን ትደበቃለህ ነው ስለ አሳየኛት በላይ እኮ አሳየን። እዚህ ማብራሪያ ላይ አትደበቅ። ሰማይ ላይ የሚሆን ኩነት መሆኑን አሳያቸው። አሳየኝ ብላት በለኝ እያሳየው እያለው አቋርጥ። እሺ አሳያቸው። እሺ ታግሰ ብቻ ስማኝ። በመድኃኒዓለም ቤቱን ተናገሩ። እውነቱ ነው ብራዘር። እሺ ስለዚህ ኦርቶዶክስ በገሃነም ሰዎች እንደዚህ ኢንተራፕት እያደረጋችሁኝ ከሆነ እኔ ተመልሼ እዛው ላይ ነው። እንደ ድሮ ርዕስ አለቅ መስመር አለቅ በፍጹም አልወጣም። ስለዚህ ኦርቶዶክስ ሰዎች በገሃነም የሚገቡት ከፍርድ በኋላ ነው። ኦኬ እስከዛስ ድረስ የሚቀመጡት በሲኦል ነው። ባይዘዌ የሞቱ ጻድቃን እንኳን ራሱ እና አብርሃም ሁሉ ጭምር የት አሉ ነው ብለው የሚያስተምሩት? በሲኦል። በኦርቶዶክስ ነው የሚያስተምሩት። አብርሃም የት ነው አሁን ያለው? ብፁዕ ኤርሜ ይሄ ኩነት ሰማይ ላይ የሚደረግ ኩነት ነው ብለህ ለዘመናት ያስተማርከው ለምን አታስተካክልም? ለምን በሌላ ማብራሪያ ትደብቃለህ? ኤርሜ እኔ እንዳረብሽ እየሰጋው ነው። በቤተክርስቲያኒቱ አስተምሮት አብርሃም የት ነው ያለው? ነው እኔ እንዳታስወርደኝ እየሰጋው ነው። አላስወርድም። የአብርሃም ማታስወርደኝ ከሆነ ይሄ ለዘመናት ኦርቶዶክስ ሰማይ ላይ ኢየሱስ እየለመነ ነው ትላለች ብላ ያቀረብከው ማስረጃ ነው። አሳየን እኮ በሌላ ማብራሪያ ራስን አትደብቅ። ኤርሚ አብርሃም የት ነው አሁን? አብርሃም የት ነው? አትጠይቀኝ። በሌላ ማብራሪያ ራስን አትደብቅ። አሁን ሰማይ ላይ የሆነ ኩነት መሆኑን አሳየን። አሳየን። እሺ እኔ መስማት ነው የምፈልገው። አሳያቸው። ማይክ እንዳትከፍት። አልከፍትም። አሳያቸው፣ ግን በሌላ ማብራሪያ አትደበቅ ኤርሚ። ያልተደበቅኩም ፕሊስ ሚዩት አድርግ። አሳያቸው። ሰማይ ላይ ነው ብለህ ለዘመናት አሳይተሃል። ሰማይ ላይ መሆኑን አሳያቸው። አሁን በሰማይ መሆኑን አሳያቸው። በመድኃኒዓለም ሚዩት አድርግልኝ። ቴንክ ዩ። ሚዩት ብቻ አድርግልኝ። ኦኬ አብርሃም አባትን ኦርቶዶክስ በገሃነምም ነው ያለው ብላ ትላለች። በሲኦል ሶሪ በገነትም ነው ያለው ብላ ትላለች። አለየላትም ማለት ነው። አየህ ሲኦል ኃጢአተኞች ሰዎች ብቻ ሳይሆኑ የሚገቡት ሲኦል ኃጢአተኞች ብቻ ሰዎች ሳይሆኑ የሚገቡት ጻድቃን የተባለው አብርሃምን በሲኦል ነው ያለው ብላ ትላለች ቤተክርስቲያን። እንዴት ላርጋት ቤተክርስቲያንን?
ጥሩ መልስ እየሰጠኝ እያስመሰልክ ነው። አትደበቅ፣ ቀጥታ ያሳያቸው በሰማይ እኔ ልታስወጣኝ እንደሆነ ነው እየስገባኝ ያለው። ሰማይ ላይ ነው ብለህ ለ3 ለ4 ዓመት አስተምረሃል። አሳያቸው፣ አረጋግጥላቸው። ኢንተራፕት አታድርጉኝ ነው እኔ አሁን በሰማይ ኢየሱስ ይለምናል ለሚለው ማስረጃ አድርገን ያቀረብከው። አታድርገኝ ፕሊስ፣ ፕሊስ ብፁ። ይኸው ሚዩት አደረጉ አሁን ሞዴሬተሮች ማለት ነው። እኔ አይደለም የሚያደርጉ ብፁ ነው ኤርሚ። እኔ እናንተ እኮ የምናወራበት እኮ የምናወራው ሌላ፣ አንተ የምትደበቀው ሌላ ቦታ። ሚዩት እንዳታረጉት፣ ሚዩት እንዳታረጉኝ። ሆፕ እኮ ቁጭ ብሏል። ይሄ ሆፕን ያገናኘን ሰማይ ላይ ይለምናል ለሚለው ማስረጃ አድርገን ያመጣው ኦርቶዶክስ ኢየሱስ ሰማይ ላይ እየለመነ ነው ትላለች ብለህ ድርሳነ ሰንበትን ገልጣ አሳየኸው። ለሆፕ ሰማይ ላይ ሆኖ አይልም ብዬ አምጥቼ አሳየው በማስረጃ አረጋግጥላቸው። ሰማይ ላይ አሁን እየለመነ መሆኑን እዚህ ላይ እንደተጻፈ አሳያቸው። ለምን በማብራሪያ ትደበቃለህ? አትደበቅ፣ ቀጥታ አሳይልኝ። እኔ መስማት ነው የምፈልገው ከአንተ። ልጨርስ፣ ቆይ በጽዬ ቴንኪው፣ ልጨርስ። ኤርሚዬ እኔ እኮ አጨርስ አይደለም፣ ሌላ ማብራሪያ ውስጥ አትደበቅ ነው። እያቋረጥከኝ አንተ አሳይ ነው የምትለኝ፣ እኔ አላሳይም አላልኩም። እሺ እኮ ሌላ ማብራሪያ ውስጥ አትደበቅ። ሰማይ ላይ አሁን ዛሬ በሰማይ እያማለደ ነው ለሚለው ነው እኮ የተጠቀምክበት። እሺ ይኸው አሳያቸው። እሺ አትደበቅ፣ በሌላ ማብራሪያ አትግባብኝ። በመድኃኒዓለም የምን መደበቅ እንዴ? እናንተ እኮ ተደበቃችሁ እስከዛሬ ድረስ። እንድትደበቁ እኮ አርኳችሁ በመጽሐፍቶቻችሁ በሙሉ ማለት ነው። ይሄን ለምንድን ነው ያነሳሁትን? የአብርሃምን ያነሳሁትን በጽሁ እዚህ ጋር አንዴ ኃጥአን ለምንድነው ገሃነም ብሎ የሚለውን እዚህ ስላለ ነው። ልብ በሉ። እኔ ከድርሳነ ሰንበት አራኩም መጽሐፉን ገልጬ አብርሃምም አባት በሲኦል ነው ያለው ብላ ደግሞ ታስተምራለች። በሌላ ትርጓሜ እግረ መንገድ ለማየት ነው። እዛው ደግሞ በገነት ምን የተቀመጠው ብላ በሁለቱም ነው። አብርሃም ገነትም አለ ሲኦልም አለ ነው ብላ ታስተምረው። ሙሉ በኩል ላይ ያድርገው ማለት ነው። እሺ ብፁዕ አሁን በገሃነም እሳት በገሃነም ውስጥ የነበሩ ማነው ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ይህ አሁን በመንግስተ ሰማያት እየተደረገ ያለው አይደለም ኤርሚያስ አለኝ። ታዲያ መቼ ነው ብዬ ስለው ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ ነው ይህንን የሚያደርገው አለኝ። ጌታችን ኢየሱስ ክርስቶስ በዳግም ምጽአት ሲመጣ ለምን እንደሚመጣው ብዬ ስለው ለፍርድ አለኝ። ቲክ አደረግኩለት። ለፍርድ። ሁለተኛስ ብዬ ስለው ሊጸልይም ይመጣል አለኝ። ለማ ክርስቲያንን እያሉ የክርስቲያንን ስራ ለማይሰሩ ለኃጢአተኞችም ሊጸልይም ይመጣል፣ ሊፈርድም ይመጣል ማለት ነው። ስለዚህ ሊፈርድ ከመጣና ሊጸልይ ከመጣ መጸለዩ በሊቀ ክህነቱ ስራ ውስጥ አለ ማለት ነው። ስለዚህ ኢየሱስ በመጨረሻው ዘመን የሚጸልይ ከሆነ አሁን ጸሎትና ልመናን ለኃጢአተኞች አያደርግም እያላችሁ ኢየሱስ አያማልድም እያላችሁ ልመናና ምልጃ ለእሱ አይቀጸልለትም፣ ለእሱ አይነገርለትም፣ ይለምናል። እናንተ ያማልዳል ስትሉ እኮ ይለምናል ማለታችሁ ነው። ልመና ደግሞ ለእሱ የሚቀጸልለት አይደለም፣ ለፍጡር ነው ብላችሁ የምትሉት ትምህርት እዚሁ ፈረሰባችሁ ማለት ነው። እግዚኦ 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 ብፁዕ እግዚኦ ነው ማለት ያለበት። እግዚኦ እንደሱ ነው ራስ መያዝ ያለበት። እግዚኦ የምታስመስለው እኮ ነው የሚያስጮኸው። የምታስመስለው ኤርሚ በጣም ያስጮሃል። ና ትልቁ ላይ አድርገኝ፣ መልሰኝ፣ ትልቁ ላይ አድርገኝ ኤርሚ። የምታስመስለው እውነት ያስጮሃል። እኔ ከምሰማ በሞት እመርጣለሁ። እንዴ ይኸው ሆፕ ማይከን አንሳው፣ ሆፕ ማይከን አንሳው። ዛሬ ጉድ ነው። ሆፕ እኮ ቁጭ ብሏል። ሆፕ ማይከን አንሳው። ትልቁ ላይ አድርገኝ። እሺ ትልቁ ላይ አድርገኝ። ይኸው እሺ ሆፕ እያለ እሺ ሆፕ አለ አይደል? ይኸውልህ አባ ይሄንን ክፍል ያወጣው ይሄን ድርሳነ ሰንበት ያወጣው ኢየሱስ ክርስቶስ አሁን በሰማይ ኦርቶዶክስ እየለመነ ነው እያማለደ ነው ትላለች ይኸው ብሎ 5-6 መጽሐፍ ቆጥሮ ከ5-6ቱ አንዱን አውጥቶ አሁን በሰማይ እየለመነ መሆኑን ሊያሳየን ነው አይደል ያወጣው ያነበበልን። እንደዛ ነው የጠየቅኩት፣ እሱን ሊያሳየኝ የነበረው ያ። ስለዚህ እንደዚህ ሲያነብልን ይሄ አሁን በሰማይ የተፈጸመ ኩነት እየተፈጸመ ያለ ኩነት አይደለም፣ ሲመጣ ነው የሚለው። ጌታ ሲመጣ ይፈጸማል የሚል ትንቢት ነው። ይሄ የተነገረው ጌታ ሲመጣ የሚፈጸም ተብሎ የሚፈጸም ኩነት ነው ብዬ ሳሳየው አሁን በሰማይ መሆኑን ማስረገጥ ሲችል ለዘመናት ነው እኮ የሚዋሻቸው። ማስረግጦ ማሳየት ሲገባው አሁን ምን ያደርጋል? ሀሳብ ላይ ይደበቃል። የራሱ የሚያስቀው ሀሳብ ላይ ይደበቃል። በራሱ ሀሳብ ይስቃል። የራሱ ሌላ ነገር ያብራራል። አሁን በሰማይ ነው ብሎ ለዘመናት አሳይቷል። ኦርቶዶክስ ይሄንን ብፁዕ እኔ ኤርሚዬ ጠየቅኩ። መጀመሪያም አሁን በሰማይ አማላጅ መሆኑን አሳየኝ ነበር ያልኩ። መጀመሪያም ይሄ እንዲህ ነው የሚያስጮኸው እንጂ ሲመጣ ሌላ ርዕስ ነው ሊገባችሁ። አንተም ብፁዕም ኤርሚም ሌላ ርዕሶች ላይ ይገባችሁ። እኔ ጠየቅኩት ምንድን ነው ኢየሱስ ክርስቶስ አማላጅ ነው ወይስ ደግሞ ፈራጅ ነው? አሁን የሚያማልደን ከሆነ በመጽሐፍ ቅዱስ አሳየኝ ያልኩ።
ይሄ ክፍል ኤርሚዬ፣ ይሄ ክፍል አሁን በሰማይ እየለመነ ለመሆኑ የቤተ ክርስቲያን መጽሐፍ ማስረጃ ነው ብለን ያመጣው አሁን በሰማይ መሆኑን አረጋግጥልን እዚሁ ቁጭ ብለን በጽዬ ሲጨርሱ ስጡኝ። እሺ ይኸው ኤርሚዬ ለመጨረሻ ነው፣ ደግሜ አልናገርም። ቁጭ ብያለሁ እዚሁ ፈጣለሁ። ሆፕ አሁን በሰማይ ኢየሱስ እየለመነ ለመሆኑ የቤተ ክርስቲያን መጽሐፍ ማስረጃ ነው አልክ፣ አወጣክ። ከዛ ይኸው በሰማይ እየለመነ ነው ትላለች ብለህ ይሄንን ክርስቲያንን ስለሚሉ ሰዎች የሚለውን ክፍል አነበብክለት። ይሄ ክፍል የሚናገረው ጌታ ሲመጣ ተብሎ ነው እንጂ አሁን ሰማይ ላይ የሚደረግ ኩነት ነው ተብሎ የተነገረ አይደለም። አንተ ግን አሁን ሰማይ ላይ እየተነገረ ያለ ኩነት አስመስለ አሳይተሃል። ስለዚህ እኔ እዚህ ፊት ለፊት በቪዲዮ ገልጬ የመጣሁት አንተ በዚህ ጋር እንድታቆመው ነው። ደግሜን በማስረጃ እንዳትጠቀመው፣ ደግመ ሰዎችን እንዳታታልልበት ነው። ስለዚህ አሁን በሰማይ ከሆነ ይሄ ክፍል የሚናገረው አስረዳ። ይኸው ቁጭ ብለናል፣ አሳየን። ይሁን ሚውት አድርግ ያለው ኦፕን ሚውት አድርጓል። ማየት የምፈልገው ነገር ይርምዬ አሁን በሰማይ ኢየሱስ ክርስቶስ እንደሚለምን ለኛ እንደሚጸልይ እንደሚያማልድ እሱን ነው ማየት የምፈልገው። አመሰግናለሁ። አሁን በሰማይ መሆኑን አሳየን። ይሄ ክፍል በጽዬ አሁን ትልቁ ላይ ለሆን ነው። ብዕሬን ላነሳ ነው። ማን እንደተደበቀ ማ እየተደበቀ እንዳለ እዩ። እንግዲህ በሰማይ መሆኑን ላሳይ ነው። ኦኬ ራሱ መጽሐፉ ብሎ የሚለው ሌሎቹንም መጽሐፍቶች ቅድም የጠቀስኳቸው መጽሐፍቶች እዚህ አሉ። ለምሳሌ አሁን ይህንን ድርሳነ ሰንበትን ድርሳነ ማርያምና መጽሐፈ አርጋኖን ሁሉ ገና ቁጭ አለ ነው ወገኖቼ። ቅዳሴው አለ፣ መጽሐፈ ሰዓታቱ ሁሉ አለ። ስለዚህ አሁን በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በቅዱስ ያሬድ የዜማ መጽሐፍት ላይ ምን እንዳለ ሁሉ እናያለን። በሰማይ ይለምናል አይለምንም፣ ሊለምን ሄደው ወይስ ላይለምን ሄደው ብሎ የሚለውን ሁሉ ጭምር እዚህ እናያለን፣ በደንብ እያወራ ማለት ነው። ቴንኪው። እና አሁን ይህ ድርሳነ ሰንበት ነው የምንጨርሰው። በድርሳነ ሰንበት ላይ ከጨረስም በኋላ እያንዳንዱ ነው የምናየው። እሺ እንግዲህ ልብ በሉ። አሁንም ድጋሚ ስሙ። እኛ ጌታችን ኢየሱስ ክርስቶስ በእኛ በወንጌላውያን አማኞች በመጽሐፍ ቅዱስ የጤናማ ትምህርት ጌታችን ኢየሱስ ክርስቶስ ሲመጣ በሕያዋንና በሙታን ላይ ሊፈርድ ነው የሚመጣው። ኦኬ ልብ በሉ፣ ሊፈርድ ነው የሚመጣው። የእሱ በሆኑት ላይ አይፈርድባቸውም። በቅዱሳኑ በኢየሱስ ክርስቶስ ባመን በእኛ ላይ አይፈርድብንም። ባላመኑና የእሱንን እያሉ የእሱን ስራ፣ የእሱን ፈለግ፣ የእሱን ምሳሌ ያልተከተሉት ግን ይፈርድባቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ሲመጣ ሊፈርድ ነው ትላለች። ሊፈርድ ብና ብቻ አይደለም ብላ ምትለው እነ ብፁዕ ኦርቶዶክስ ስለሆኑ ሊጸልይም ነው የሚመጣው። ይኸው ኢየሱስ ሲመጣ ይፈርዳልም ይጸልያልም እያሉ ነው። ይኸው ስሙ፣ ልብ በሉ። የትኛው መጽሐፍ ላይ? ይኸው ይሄኛው መጽሐፍ ከመድኃኒታችን ስልጣን ጸሎትን ይጸልዩላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት አውጥተው እነዚህን ሀጣን ሰዎች ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ መላእክት ከየት ነው የሚያወጣቸው? ከገሃነመ እሳት። ገሃነመ እሳት መቼ ገቡ? አልገቡም እኮ። ለምን? ገሃነመ እሳት ገና የሚከፈተው ኢየሱስ ክርስቶስ ሲመጣ ነው፣ በዳግም ምጽአት። ብጽዬ አሳዘንከኝ፣ በእውነት አሳዘናቸው። እኔ በሰማይን አሳየኝ። ምን አሳዘንከኝ ትላለህ? እኔ ላይ ድራማ ሰማይ ላይ መሆኑን አሳየኝ። ብጽዬ ልጨርስ እኔ ልጨርስ ነው። ብጽዬ ቴንኪው። አሳዘናችሁኝ ብዬ አልኩትኝ። ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብለን ስንል እኛ መጽሐፍ ቅዱስ ባለን መሰረት ይማልዳል እያላችሁ ለኢየሱስ ክርስቶስ የምትቀጽሉ ነውረኞች፣ እሱን ፍጡር ማድረጋችሁ አይደለም እንዴ? መማለድ ማለት መለመን ማለት ነው። መለመን የሚለው ቃል የሚቀጸለው ለፍጡር እንጂ ለፈጣሪ አይደለም። ኢየሱስ ክርስቶስ አሁን በዘላለም ክብሩ አለ በዙፋኑ እና ልመና እንዴት ለሱ ትናገሩለት አላችሁ? ነውር አይደለም እንዴ? የሮሜ 8:34ን ጠቅሳችሁ ኢየሱስ ያማልዳል ብላችሁ ስትሉ መለመን ነውና ያማልዳል ብሎ ማለት መለመን ነው። መለመን ደግሞ ለሱ አይቀጸልለትም፣ ነውር ነው አሉ። ለምን ስንላቸው ከዚህ በፊት አንዴ ስለለመነ አሁን ከዚህ በኋላ አይለምንም አሉ። ኦርቶዶክስ እኮ በምጽአት ሲመጣ እኮ ይኸው ብፁዕ እየነገረን ይፈርዳልም ይለምናልም እያለችን ነው። ዚስ ኢዝ ኦርቶዶክስ። በአንድ እረኛ አስነስቶ እግዚአብሔር ንዝክትክት ሲያደርገው ማለት ነው። ይኸው ይጸልያል እያላችሁ ነው። ይኸው በገሃነመ እሳት ውስጥ ካወጧቸው በኋላ ይጸልያሉ ነው። ገሃነመ እሳት ውስጥ ደግሞ ገና አልገቡም እነዚህ። አይ ብፁዕ ዛሬ ቻለው መድኃኔዓለምን ቻለው። አንተ የቴዎሎጂ ተማሪ ነህ፣ ታውቀዋለህ እኮ እውነቱን ታውቃታለህ ብፁዕ። እየደበቃችሁ እንጂ እንደናንተ እንደ ቴዎሎጂ ትምህርት ቤት ገብተህ የወጣኸው እኮ ብራዘር ትውልድን ልታስተምር ነበር እውነቱን። ኦኬ በገሃነም ውስጥ ነው ብለህ አልከኝ አይደል? ኦኬ ገሃነም ውስጥ መቼ ነው የሚገቡት? ጌታችን ኢየሱስ ክርስቶስ መጥቶ ሲፈርድ ነው። እና እስካሁን አልፈረደም። አዎ ታዲያ እነኚህ ሰዎች መቼ ነው የገቡት? ገሃነም ገና አልተከፈተ። ቅድም ያልከኝ ሲኦል የተከፈተው ብለኛል። ሀጣን በሲኦል የሚቆዩት ብለኛል። የገሃነም ፍርድ ግን
ጌታችን ኢየሱስ ክርስቶስ ከመጣ በኋላ በመጨረሻው ነው ብለኛል። እሱ ከመጣ በኋላ ራሱ ነው የሚፈርድባቸው። ልብ በሉ፣ ጌታችን ኢየሱስ ክርስቶስ ሲመጣ ይፈርዳል በኃጢአተኞች ላይ። ሲፈርድባቸው ከሲኦል ወጥተው ወደ ገሃነም ጨምራቸዋል። ገሃነም እሱን የሚጨምራቸው። እሱ ከጨምራቸው በኋላ መልሶ ደግሞ እሱ ይጸልይላቸውና ያወጣቸዋል። እንዴት አይነት አማርኛ ነው! እንዴት አይነት የተበላሸ እኮ ትምህርት እንደሆነ ወንድሞቼ እናቶቼ፣ ራሱ ገሃነም ጨምሯቸው ፈርዶ የመጨረሻው ዙፋን ፍርድ ላይ ተቀምጦ ራሱ ገሃነም ጨምሮ ራሱ ደግሞ አውጡልኝ ብሎ መላእክት ልኮ ከዛ ይጸልና ከአባቱ ጋር ያስታርቃቸዋል። ሲያስታርቅ ለምኖ ነው ይላል። ይኸው ጸሎትን ይጸልይላቸው ዘንድ ያስታርቃቸው ዘንድ ምን ካለ በኋላ ጸሎትን ከጸለይላቸው ዘንድ። መጸለይ ማለት ምን ማለት ነው? መለመን፣ መጠየቅ። ኢየሱስ በዳግም ምጽአት ሲመጣ አብን ይለምናል እያለች ነው ኦርቶዶክስ። እኛን አሁን ኢየሱስ ያማልዳል ብለን የሮሜ 8:34ን ስንናገር ኢየሱስን ለማኝ አድርጋችሁት እናንተ ነውረኞች መናፍቃን አሉ። እነሱ ግን በዳግም ምጽአት ሲመጣ ገና መፍረድ ብቻ ሳይሆን ለኃጢአተኞች ይጸልያል አሉ። ስለዚህ ኢየሱስ ለማኝ ነው ማለት ነው። በኦርቶዶክስ አስተምህሮ ቤተክርስቲያን መጽሐፍ መሰረት ያልተከፈተ ገሃነም ተከፍቷል ትላላችሁ እናንተ እንደፈለጋችሁት። ኦኬ በጽዬ ያልተከፈተ ገሃነም ተከፍቷል ትለኛለህ እኔ ለመከራከር። this is ኦርቶዶክስ ብዬ የምለው ለዚህ እኮ ነው። ብፁ ያልተከፈተ ገሃነም ተከፍቷል ትሉናላችሁ። ያልተከፈተ መንግስተ ሰማያት ተከፍቷል። በታምረ ማርያም ላይ በላይ ሰብን ለመና የት ነው የጨመረችው? ብፁ ማርያም የት ነው በላይ ሰብን ለመና የጨመረችው? መንግስተ ሰማያት ተከፍቷል ወይ? በታምረ ማርያም መሰረት አዎ ተከፍቷል። በነ ብፁዕ ቲክቶክ ላይ አልተከፈተም። እሺ በነ ብፁዬ ገነት ማነው ሲኦል ተከፍቷል? አዎ ተከፍቷል። አሁን ያሉበት ገሃነመ እሳትስ አልተከፈተም። መቼ ነው የሚከፈተው ገሃነመ እሳት? ጌታ ሲመጣ። ጌታ ሳይመጣ ቪዲዮ ገሃነመ እሳት ውስጥ ክርስቲያኖች አሉ። ክርስቲያንን ብለው ይሉ የክርስቲያን ስራ የማይሰሩ እሰጥሃለሁ ብፁዬ በደንብ ነው እሰጥህ። ልብ በሉ። አሁንም እዚህ ላይ የምቀጥለው በጣም ብዙ ጉድ ነው የምናገረው። እኔ ገና ወደ ሌላው አልሄድኩም። ብፁዕ እሺ ተናገር። ቴንክ ዩ። እሺ ሆፕ ከዚህ ንቅነቅ እንዳትል። አሁንም አሁን ሚዩት አድርገህ ከቻልክ ካሜራህን ክፈት። ፊት ለፊት እንደኔ ቁጭ በል። ከቻልክ ፊት ለፊት እንደኔ ሁንልኝ። ለምን መሰለህ ኤርሜ፣ አንተ ይሄ ቲክቶክ ከመከፈቱ ማስቀድሞ ይሄ ቲክቶክ ከመጣም ጀምሮ ይሄንን ክፍል እየገለጥክ አሁን ኢየሱስ በሰማይ ኦርቶዶክስ እየለመነ ነው ትላለች፣ እያማለዳ ነው ትላለች ለሚል ማስረጃ ስትጠቀምበት ኖረሃል። አሁን ግን ሰማይ ላይ ሆኖ እየለመነ ነው የሚል ያልከውን ማረጋገጫ ስጠኝ ስልህ ግን ለአንዳቸው ማረጋገጫ መስጠት አልቻልክም። አየህ፣ እኔ ሲመጣ መሆኑን የተነገረ ይህ ንግርት የተጻፈው ሲመጣ ነው ተብሎ ነው ብዬ ሳረጋግጥልህ አሁን ቶፒኩን ቀየርከውና በሰማይ ነው ይለምናል ትላለች ብለህ እንደ ማስረጃ ታቀርብበት የነበረውን ለዘመናት ስታታልልበት የነበረውን እዚሁ ሸመጠጥከውና ወዴት ገባክ? ኢየሱስ ሲመጣ ይለምናል ይላሉ ወደ ማለት ቀየርከው። ከሁኔታዎች ጋር ነው አንተ የምትቀያየረው። ከሁኔታዎች ጋር የምትቀያየር ከሆነ ችግሩ ምንድን ነው? አንተ የወንጌላውያን የህግ አማካሪና ጠበቃ ነህ ማለት ነው። በማንኛውም ፍርድ ቤት አንድ ጠበቃ እንዳመጣጡ ነው የሚመጣበትን ህግ ጉዳይ የሚያየው። ትልቁ ላይ አድርጉኝ። የህግ ሰው አንድ ሰው በማንኛውም ፍርድ ቤት የህግ አማካሪና ጠበቃ ሲሆን ምንድነው ስራው? የሚመጣበትን ቻሌንጅ እንዳመጣጡ ነው የሚመልሰው። ዘይቤውን ይለዋውጣል፣ ዘይቤውን ይቀያይራል። በጹን እዚህ ጋር አድርጉልኝ ፕሊዝ። አዎ ከፍ አድርጉኝ። ከጎኔ እያስቀመጥኩ ነው። አሁን ሰሞኑን እያናዘዝኩ ያለሁት አሁንም ደግሜ ማረጋግጥላችሁ ሌላ ሁለተኛ፣ ሶስተኛ፣ አራተኛ መጽሐፍ እንድትከፍት በፊት ያልፈቅድም። ለምን እንደማልፈቅድ ታውቃለህ? ይሄንን አሁን ያቀረብከውን መጽሐፍ እንኳን እዚሁ ነው የሸመጠጥከው። ለምን ከጎን አድርጉት ወገኖች ፕሊዝ። ግሪዱን እኔን ከጎን ካላረጋችሁኝ ጣልቃ እየገባ ያቋርጣል። ብፁዬ ቆይ አንዴ እዚህ ጋር ቀይሩት ፕሊዝ። ብፁን እዚህ ጋር አይ ነው እብድ ነኝ እኔ በክርስቶስ እብድ ነኝ። ቀዌ ነኝ። ምንድነው ስሜ? እንዲያውንም እንዳትረሱት አህያ እባላለሁ። ከነከስኩም አልነቅም። አህያ ነው የምባለው። እዚህ ጋር አታረጉትም ወገኖች፣ ማድረግ አትችሉም ወገኖች። መቼም እናንተም አላፈምሰውም አትሉኝ። አቤት። ብሩክ ከየት ቤተ እምነት ነው? አቤት ኦርቶዶክስ። እሺ እንኳን ደህና መጣ። ሀሳቡን አንስተዋል፣ ማን አግኝተዋል? የምናወራበትን እየሰሟችሁ ነው፣ እየተከታተልኩ ነው። ጨርሱና እኔም የምጠይቅ ጥያቄ አለኝ አንተ። ቴንክ ዩ ኦኬ እሺ ይህን ልበልና አንደኛ ወይ ደግሞ በሚኒት ገደበኝና በሚኒት ከገደበኝ ደግሞ ሀሳቤ ይጠፋል።
ችግር የለውም። እሺ እናት ቤተክርስቲያን በአንድም በቤተክርስቲያን መጽሐፍቷም ይሁን በቤተክርስቲያን በየትኛው መጽሐፍቷም ይሁን በመጽሐፍ ቅዱስ ኢየሱስ ክርስቶስ በሰማይ ሆኖ እያማለደ ነው የሚል ትምህርት የላትም። አይደለም እያማለደ ነው እያስታረቀ ነው የሚል ትምህርት የላትም። ይሄ ትምህርት በፍጹም ኢየሱስ ክርስቶስ በስጋ ወራት በምድር እያለ በመስቀል ላይ ሲንጠለጠል ስለ ሁላችን ቤዛ ሆኖ ራሱን አሳልፎ ሲሰጥ ማለትም የክህነቱን አገልግሎት ዘላለማዊ የሆነውን የክህነቱን አገልግሎት መስቀል ላይ ሲፈጽም ዘላለማዊ የሆነ ምልጃ አቅርቧል ብላ ታምናለች። ዘላለማዊ የሆነ ምልጃ። ይሄ ምልጃው ዘላለማዊ ነው ማለት ምን ማለት ነው ቢባል ኢየሱስ ክርስቶስ ያማለደው ዘላለምን ነው ማለት ነው። ያማለደው ማንን ነው? ዘላለምን ነው። ዘላለም ማለት ሁሉም ቀን ማለት ነው። ጌታ እስከሚመጣባት ቀን ድረስ ያለችው ሁሉም ቀን። በሁሉም ቀን ደግሞ ሁሉም ሰው ይተካል ማለት ነው። ስለዚህ ኢየሱስ ክርስቶስ ለሁሉም ሰው ለአንዱ በግ መጣ ማለት ለሁሉም በግ መጣ ማለት ነው። አንዱ በግ ሁሉም በግ ነው። ለአንዱ በግ ኢየሱስ ክርስቶስ እንዳማለደ ሁሉ ለሁሉም አማልዷል። ለዛ ነው ትላንትም ዛሬም ነገም ለዘላለም በነጋ ቁጥር አማልዶናል የምንለው። ኢየሱስ ክርስቶስ አላማለደንም ማለት ክህደት ነው። አላማለደንም ማለት ክህደት ስህተት እንደሆነ ሁሉ ሰማይ ላይ ሆኖም እያማለደ ነው ማለትም ደግሞ ክህደት ስህተት ነው። አሁን ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ አለመሆኑን በቤተ ክርስቲያናችን ስናረጋግጥ ኤርሚ ለቤተ ክርስቲያናችሁ እነዚህን መጽሐፍ ብሎ 8 6 7 መጽሐፍቶችን አውጥቶ ሰማይ ላይ እያማለደ መሆኑን እየለመነ መሆኑን ማረጋገጫዬ ነው ብሎ ይዞ መጣ። ከዛ ውስጥ ደግሞ ቀድሞ ድርሳነ ሰንበትን እንደሚስረው ጠንቅቄ አውቃለሁ። ይሄን ድርሳነ ሰንበት ሲስበው እምጠብቀው ነው የነበርኩኝ። ሲከፍተው ምንድን ያለው ክርስቲያንን ስለሚሉ ሰዎች የተነገረውን አንቀጽ አሁን በሰማይ ክርስቲያንን ለሚሉ ሰዎች ኢየሱስ ይለምንላቸዋል፣ ይጸልይላቸዋል ብላ ታምናለች ብሎ ነው ያነበበው። አሁን በሰማይ አለመሆኑን አረጋገጥኩለት። ጌታ ሲመጣ ተብሎ እንደተጻፈ የተነገረው ንግር ሲመጣ መሆኑን ሳረጋግጥለት ምን አደረገው? አሁን በሰማይ እያለ ለዓመታት ሲነግራችሁ ሲዋሻችሁ የነበረውን ተዋትና ኢየሱስ ሲመጣ ይለምልልናል ማለት አይላሉ ወደ ማለት ቀየረው ማለት ነው። አሁን እኔ እንድትቀይረውም አይደለም ጥያቄ። አሁንም ለዘመናት ስትዋሻቸው ስለኖርክ ምን እያልክ አሁን በሰማይ ይለምንልናል ትላለች ቤተክርስቲያን ብለህ ይሄን ድርሳነ ሰንበት ገጽ 27ን ገልጠ አሁን በሰማይ ይለምናል ብላ ቤተክርስቲያን እንደምታስተምር አስመስለ ለዓመታት ስትነግራቸው የነበረውን አይ ወይ ሆን ብዬ ነው ወይ ሆን ብዬ አይደለም ወይም አዎ ነው በሰማይ አሁን በሰማይ ነው ተብሎ የተጻፈው ብለህ ልታረጋግጥላቸው ከቻልክ ብታረጋግጥላቸው ደስተኛ ነኝ። ብታረጋግጥላቸው ካልሆነ ግን አሁን በሰማይ ነው ያልከውን ግን መልሰህ አሁን ምን ብለህ ስለቀየርከው ሲመጣ ይለምናል ብለው አሉ ወደ ማለት ስለቀየርከው እዚሁ ቁጭ ብዬ ስለቀየርከው የሚለዋወጥ የሚቀያየር ትምህርት ባይኖርህ እኔ ወንድም ታናሽ ባይኖርህ እኔ እውነት የምነግርህ ኤርሚ እኔም ማቀ በዩቲዩብ አስቀድሞ ከ15 ዓመት በፊት ነው ማላቀ እንዳይመስልህ። ከ15 ዓመት ስትጀምረው ልጁኝ ነው ማቀ በደንብ ነው ማቀ ኤርሚዬ። ስለዚህ ብዙዎች ሳያውቁ አውቃለሁ፣ አብሬ ብዙ አይቻለሁ። ዛሬ ላይ ደርሼም ተንብያለሁ። በአካል እንደዚህ ተገናኝተናል። ስለዚህ ቤተክርስቲያን ያላለችውን እያልክ ሳይሆን እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ በሰማይ እየለመነ ነው ወይም እያማለደ ነው የምትል ከሆነ ከኔ ጋር አሁንም ቢሆን ከአንተ ጋር ለመነጋገር ዝግጁ ነኝ። ቤተክርስቲያን ግን ያላለችውን መጽሐፍት እያወጣህ እያስመሰልክ ባታቀርበው በክርስቶስ ፍቅር እለምንሃለሁ። ኢየሱስ ክርስቶስ አማልዷል። ያማለደው ማንን ነው? ዘላለምን ነው። ዘላለምን ስላማለደ ምልጃው ዘላለማዊ ነው። ውጤቱ እርቅ ነው። ዘላለምን ስላስታረቀ እርቁ ዘላለማዊ ነው። ኢየሱስ ክርስቶስ ውጤቱ ስላዳነ ማዳኑ ዘላለማዊ ነው። ስለዚህ ኢየሱስ ክርስቶስ ዘላለማዊ ነው ሲባል በየቀኑ እያማለደ በየቀኑ እያስታረቀ የሚል ትርጉም ሳይሆን ዘላለምን ማማለዱ ዘላለምን ማስታረቁ ዘላለምን ማዳኑ ስለሆነ እውነቱ ይሄን እውነት በክርስቶስ ፍቅር እንድትቀበል እለምንሃለሁ። ሆፕ ሰምተኛል ብዬ ተስፋ አድርጋለሁ። ኤርሚዬ ቀጥል።
እሺ ወንድሜ ብፁዕ ተባረክ። ወደ መጨረሻው ላይ ከተናገርከው ላስተካክል። አይ ቲንክ ዳጸ ልሳን ይሆናል ብዬ ነው የማስበው። እንደዚህ አይነት ነገር ስለሚፈጠር በቅልብ እረዳለሁ። እኔ ዩቲዩብ ከጀመርኩ 15 ዓመት አልሞላኝም። ኦልሞስት 10 ወይ እንደዚህ አካባቢ ላይ ባልሳሳት 10 ዓመት አካባቢ ማለት ነው። ዳጸ ልሳን ነው ብዬ ልለፈው። እሺ እሱ ዋናው ጉዳያችን ስላይደለ ማለት ነው። ኦኬ በዚህ ክፍል ላይ እንግዲህ ልብ በሉ። አሁን ቅድም እንዳሳየሁት የቤተክርስቲያናቸው ድርሳነ ሰንበት መጽሐፍ መቅድሙን ላነበው ነው አዙሬ ማለት ነው። ቅድም ያልከውን መቅድም ላዙሬ ላንብበው እና ከዛ ካሜራዬን መልሼ ፊት ለፊት ደግሞ እንተያያለን እና እናወራለን ማለት ነው። ልብ በሉ መቅድሙን ላነበው ነው። ብፁዕ ቅድም 17ኛው አንቀጽ ላይ 17ኛው ክፍል ላይ አንብቤ ኢየሱስ ክርስቶስ ለነዛ ኃጥአን ጸሎትና ልመናን እያደረገ በዛ በአባቱ ፊት ልመናና ጸሎትን እያቀረበ ወደ መንግስተ ሰማያት ወደ አማረች ወደ ተወደደች መንግስተ ሰማያት ይወስዷቸዋል ብሎ ያለውን ስላላወቀው ነው። መግለጫውን ስላላነበብከው ነው አለ። መግለጫውን አንብቤያለሁ እኔ መጽሐፉን ሙሉ በሙሉ ነው ያነበብኩት። በዚህ ክፍል ላይ ምን እንደሚል ይሁን ራሱ ብፁዕም ተከታተል። በዚህ መግለጫ መሰረት 17ኛውን ክፍል ሄደን እናነበዋለን ማለት ነው። በዚህ ድርሳነ ሰንበት በተባለው መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው የዘመን ፍጻሜ በዳግም ምጽአት ማለት ነው በጌትነት በምስጋና ተመልሶ በመጣ ጊዜ ከአዳም ጀምሮ በመላው ዓለም የሞቱ ሰዎች ተነስተው መልካም የሰሩ የዘላለምን ሕይወት፣ ክፉ የሰሩ ልብ በሉ ክፉ የሰሩ የዘላለምን ቅጣት የሚቀበሉ መሆኑን ጌታችን መድኃኒታችን የተናገረውን ከጥንት ሐዋርያት 72ቱ አርድእት 3 ምዕት በጉባኤ ያጸኑት ከዚህም በኋላ ለኋለኛውም ትውልድ ያስተላለፉትን ከከሳቴ ብርሃን ሰላማ ጀምሮ እስከ ዛሬው ዘመን ድረስ በብራና ተጽፎ እግዚአብሔር አገልጋዮቹ ለሕዝበ ክርስቲያን የሚያስተምሩበት የሃይማኖት መመሪያ የሰውን ትንሣኤና ጽድቅና ኩነኔን የሚያስረዳ ጠቃሚ ስለሆነ በግዕዝና በአማርኛ ለሕዝበ ክርስቲያኑ ጥቅም በብዛት ታትሞ እንዲዘራ ስላሰበ ከዚህም ጋር የበዓላትና የአጽዋማት አወጣጥ የዘመንን አቆጣጠር በሕግ የተወሰነውን 5576 ዓመት ምረት እስከ 2041 ዓመተ ምረት ድረስ የሚያገለግል አበቅቴና መጥቅ አጽዋማትና በዓላትን የሚውሉበትን ሶሪ እዚህ ጋር 5000 ብያልኩት ተሳስቼ ነው፣ በስተት ነው። በ976 ማለት ነው። ሶሪ ተሳስቼ ነው፣ በጣም ይቅርታል። ኦኬ 5000 ኬታ መጣሁ። ታየ ደሃ ጸልሳም ማለት ይሄ ነው። እሺ በ976 ማለት ነው ዓመተ ምሕረት ድረስ የሚገለግልበትን አበቅቴ መጥቅ አጽዋማትና በዓላትን የሚውልበትን ዕለት በጥንቃቄ አዘጋጅቶ ሲቀርብላችሁ በታላቅ ደስታ ነው። ይህ የሕይወት ምግብ ተመግባችሁ ከሚጎዳ ኃጢአት ርቃችሁ መልካም ስራ ሰርታችሁ በቅዱሳን መላእክት ጋር ከንጉሱ ቀኝ ቆማችሁ የዘላለም ሕይወት እንድታገኙ እድል እንዲሰጣችሁ ምኞቱ ከፍ ያለ ነው። ትንሣኤ ዘጉባኤ ማተሚያ ቤት የማተሚያ ቤቱ ማረጋገጫ ማለት ነው። በዚህ ክፍል ላይ ጌታችን ሲመጣ ምንድነው የሚያደርገው ነው ብለው የሚሉት ልብ በሉ። እዚህ ጋር ሲመጣ አንደኛ በምንድነው የሚመጣው? በዳግም ምጽአት ነው የሚመጣው። እዚህ ጋር መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ብሎ የሚል ስላለ ላቅልመው። በምስጋና በጌትነት ተመልሶ በመጣ ጊዜ ከሚያደርገው ነገር አንዱ ያው ይሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ማለት እንግዲህ በዳግም ምጽአት ማለት ነው። በኋለኛው ዘመን የዘመን ፍጻሜ ማለት ነው። የኋለኛው ዘመን በጌትነት በምስጋና ተመልሶ በመጣ ጊዜ ከሚያደርገው ነገር አንዱ ከአዳም ጀምሮ የሞቱ ሰዎች ላይ መልካም በሰሩት በኃጥአን ላይ ቅጣትን፣ መልካም በሰሩት ላይ ደግሞ የዘላለምን ሕይወት ሊሰጥ ነው። እነ ብፁዕ ግን ምንድነው እያሉ ነው ያሉት? ኦርቶዶክስ ምንድነው እያለችን ያለ ነው? በዳግም ምጽአቱ ሲመጣ ክፉ ለሰሩት ሁሉ ይጸልያል እያለችን ነው። ብፁዕዬ በቃ ታውቀዋለህ እኮ በጣም በእውነት ታውቀዋለህ። እኔ እናንተ ዝም ብለን በውስጥ ብናወራ ካልሆነ ካላልክ በስተቀር ታውቀዋለህ። ያው ሲመጣ በጻድቃን ላይ መልካም በሰሩት ላይ የዘላለምን ሕይወት ሊሰጥ የዘላለም ሕይወት እኮ ኦኬ፣ ግልጽ እኮ ነው አማርኛው። እሺ ያው እነዚህ መልካም የሰሩትን ከአዳም ጀምሮ በመላው ዓለም የሞቱ ሰዎች ተነስተው ማለት ነው። በዳግም ምጽአቱ ሙታን ይነሳሉ ነው የትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ የሚናገረው ማለት ነው። ሲነሱ እስከዛ ከሙታን ከተነሱ በኋላ መልካም የሰሩቱ
በማቴዎስ 25 በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ ማለት ነው። የሙታን ትንሣኤ እኮ ነው የሚሆነው። ከዛስ መልካም የሰሩቱ የዘላለምን ሕይወት ይወርሳሉ። ክፉስ የሰሩት ላይ የዘላለምን ቅጣት የሚቀበሉ መሆኑን ነው የሚያስረዳው። እነ ብፁዕ ምንድነው ብለው የሚሉን ጌታችን ዳግም ሲመጣ ክፉ የሰሩትን ከሲኦል አውጥቶ ጸልዮ ያማልዳቸዋል። እንዴት አይነት ትግል እኮ ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ኢየሱስ ጸሎት ይጸልያል እያለች ድርሳነ ሰንበት ላይ ጽፋ ስታበቃ ቤተክርስቲያኒቱ ጸሎትን ይጸልያል ብለን እኛ ሳንል የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34ን ጠቅሰን ኢየሱስ ያማልዳል ብለን ስንል እናንተ ነውረኞች ብሎናል ራሱ ብፁዕ ሁሉ ጭምር ሳይቀር ማለት ነው። እንዴት አምላክ ይለምናል ትላላችሁ? ልመና ለሰው ልጆች እንጂ ለአምላክ አይቀጸልለትም፣ አይነገርለትም፣ እሱ ነውር ነው ብለው አሉ። የቴዎሎጂ ምሩቁ ማለት ነው ብፁዕ ማለት ነው። እሺ ኢየሱስ ጸሎትና ልመና አያደርግም አይደል? አዎ። ለምን? አምላክ ስለሆነ ለሱ አይቀጸልለትም፣ አይነገርለትም፣ ነውር ነው፣ እንደዚህ አይባልም። ልመናና ጸሎት ለሰው እንጂ ለአምላክ አይባልም። ኢየሱስ አምላክ ነው እንጂ ጸሎትና ልመና አያቀርብም አሉ። እንዴ ለእኔ ለኃጢአተኛው ይለምንልኛል እንኳን ብዬ በል አይለምንልም። አርፈ ተቀመጥ፣ ቁጭ በል፣ አንዴ ለምኗል፣ ቁጭ በል አሉ። ኖ አሁን ደግሞ ራሳችሁን በጻፋችሁት መጽሐፍ ላይ ይኸው ሲመጣ በዳግም ምጽአቱ ክፉ በሰሩት ላይ የዘላለምን ቅጣት ይሰጣል ብሎ ይኸው መግለጫው እየነገረ 17ኛው ምዕራፍ ላይ ደግሞ ክፉ የሰሩትን በገሃነም ውስጥ ያሉትን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ምንድነው ክፉ የሰሩ ማለት ነው። እነሱን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ከየት እያወጡ? ከሲኦል ከገሃነመ እሳት። ገሃነመ እሳት እኮ ገና አልጨመራቸውም፣ ገና ፈርዶ አልጨመራቸውም። ሳይፈርድ ሳይጨምርም ይወጣሉ። በቃ ዝም ብለው ይወጣሉ ብለናል ኦርቶዶክስ ቤት መጥቶ እኮ ፈርዶ ሲኦል አልጨመራቸውም። ገና ሲኦል ማለት ገሃነመ እሳት አልገቡም። ገና አልተፈረደም። ባይፈረድም ኦርቶዶክስ ጨምራቸዋለች ሰዎቹ። እና ኢየሱስ ገና ሲመጣ እዳው ብዙ ነው፣ ስራው ብዙ ነው ማለት ነው። አንደኛ ይፈርዳል፣ ሁለተኛ ይለምናል። በኦርቶዶክስ አስተምሮት ምናልባት አሁን ለማን የሚለምነው ብለህ ብትላቸው በጴንጤው ላይ ይፈርድበታል። ለእኛ ግን ለኦርቶዶክሳውያን ኃጢአተኞች ብንሆንም ከገሃነም እያወጣ ለእኛ ለኦርቶዶክሳውያኑ ይጸልያል ነው የሚሉ ወገኖቼ። እንዲህ አይነት ትግል ነው የገጠመን። እዚህ መቅድሙ ላይ ክፉ የሰሩትን ወደ ዘላለም ቅጣት ነው የሚወስዳቸው እያለ እዚህ ክፉ የሰሩትን ይጸልይላቸዋል ብለህ ትላለች ቤተክርስቲያኒቱ። ብዙ የምትናገረው ነገር ካለ ተናገርና እነ ዳጊ ጥያቄ አለን እያሉ ነው። እነ ሆፕም ጥያቄ ግሩፕ ሙሉ ኦርቶዶክስ ስለሆነ እዚህ ያሉ በጌታ ያመኑ እህቶችም ወንድሞችም ጥያቄ ጠይቁና ከዛ ኢየሱስ አሁንም በሰማያት እንዴት እንደሚለምን ከዚሁ መጽሐፍ ላይ ያሳያለሁ ብዙዬ። ቀጥሎ ደግሞ በቤተክርስቲያኒቱ መጽሐፍቶች ላይ ያለውን እነዛ መጽሐፍቶች ሁሉ ገልጣቸዋለሁ ብዙዬ። ጎን ለጎን ቁጭ ብለን አጭር ስለሆነ ለምሳሌ ከምዕራፍ 1 17ኛው ምዕራፍ 17ኛው ምዕራፍ ክርስቲያን ነን ስለሚሉ ሰዎች ነው። ማለትም ስላልታመኑ ክርስቲያኖች እንደማለት ነው። 17ኛው ከአንደኛው ምዕራፍ አስቀድሞ የተጻፈውን ላንብበው። አጭር የዛን ያህል ረጅም አይደለም። ከገጽ በአብ ስም ወላዲ በወልድ ስም ተወላዲ ከሚለው ጀምር። መቅድሙን ካፈልካለ ስነ ስቅለቱን ካየኸው በኋላ ማለት ነው። በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ አንድ አምላክ ብዬ ረድኤተ እግዚአብሔርን ረድኤት በማድረግ በእግዚአብሔር ጌትነት ስለ ሰንበት ክርስቲያን የተደረገውን ድርሳን ትርጓሜ ለመጻፍ እጀምራለሁ ይላል። እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ለዝሩግ የገለጸበትን ነገር ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ ጌትነት በሚመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ መብረቅ ከምስራቅ በወጣ ጊዜ እስከ ምዕራብ ድረስ። ለዚህ ቃል ላጨብጭብ። ለዚህ ቃልማ መጨብጨብ አለበት። ለዚህ አንቀጽ መጨብጨብ አለበት። ታቋርጠኝ። ጨረስን እኩል ይኸው ቁጭ እኮ ነው ማድረግ። ድገመው ምንድን ነው ያለው? ድገመው ቁጥር 2 ብቻ። ለምን ታቋርጠኛለህ? እኔ ምን ብዬ አቋርጫለሁ? ቁጥር 2 ብቻ ድገማትና ከዛ ቀጥል ብጽዬ። ቁጥር 2 ድገማ። ይቅርታ ይባልበት። ቁጥር 2 ብቻ ድገምልኝ። እግዚአብሔር በሕዝብ ያስተምር ዘንድ ለያዕቆብ ለስሩግ የገለጸለትን ነገር ለጻድቃን ልፈርድላቸው። ቅድም ለጻድቃን ሊፈርድላቸው ብያለሁ። ቅድምም ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው።
በኋላ ዘመን ሁለተኛ በጌትነት በምመጣበት ጊዜ የሚደረገውን ነገር ትረዳ ዘንድ ብሎ ያብራራለታል። መቼ? አታቋርጠኝ። ሁለት ደቂቃ ብቻ ስጠኝ። አሁን ለራስ አታመቻቸኝ። 2 ደቂቃ ብቻ ስጠኝ በመድኃኒዓለም ለምነህ። ከዛ ቤቱን ለአንተና ለዳጊ ሰጥቼ እኔ ሄጄ ምሳዬን ልበላ ነው። እሱ አይደለም ይህን ማስረጃ አድርጎ አንደኛ ልብ በለው ከሳሹ አንተ ነህ። ቁጥር 2 ላይ የተናገረውን አለው ግን ምሳዬን በልቼ ልመጣ ነው። ቁጥር 2 ላይ የተናገረውን ቃል ብቻ ልብ በሉና አዩልኝ ወንድም አለ። ቁጥር 2 ላይ ለዛ ነው ያጨበጨብኩት። እልልላለሁ ገና ጣሪያ ላይ ወጥቼ ሁሉ ነው እልልም ነው እልልላለሁ፣ አቀልጠዋለሁ። ድርሳነ ሰንበት ገላገለን። ድርሳነ በሰንበት አንድማት ጥያቄ የሚለው ነው። ይኸው በአብ ስም ወላዲ በወልድ ስም ተወላዲ ብዬ በመንፈስ ቅዱስ ስም ሰራጺ ብዬ ምንም ላጠይቁ አካላት ምንድን ነው? እሺ እዚህ ላይ የለውም። አንድ አምላክ ብዬ ረድኤተ እግዚአብሔር ረዳት በማድረግ በእግዚአብሔር ጌትነት ስለ ሰንበተ ክርስቲያን የተደረሰውን ድርሳን ትርጓሜ ለመጻፍ ጀምራለሁ አለ ጸሐፊው። እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ዘስሩግ የገለጸለት ነገር አለ። ያዕቆብ ዘስሩግ የሚባል ቅዳሴን የደረሰ አንድ ቤተክርስቲያን አባት አለ። ከዛስ ምን እንደሚሉት ለጻድቃን ልፈርድላቸው አለ። ቴንኪው ጌታ ዳግም ሲመጣ ለጻድቃን ሊፈርድላቸው፣ በኃጥአንስ ልፈርድባቸው በኋለኛ ዘመን ሁለተኛ በጌትነት በምጣምበት ጊዜ የሚደረገውን ታውቅ ዘንድ አለ። እነ ብፁዕ ምን እያሉን ነው? ለኃጥአን ይጸልይላቸውም ዘንድ ነው እየመጣ ብለው የሚሉን ለኃጥአን ሊጸልይ እዚህ ለኃጥአን ሊጸልይ በገሃነም ውስጥ ያሉትን እያወጣ እዚህ በኃጥአን ሊፈርድ። እንዲህ አይነት ትግል ነው የገጠመን ወገኖች፣ እንዲህ አይነት ጦርነት ነው የገጠመን። እዚህ ሊፈርድ ነው በኃጥአን ትለናለች፣ እዚህ ደግሞ ለኃጥአን ሊጸልዩ ነው ትላለች። ይህንን ሪፈር በጽዬ አመሰግናል። አይ እኔ ይኸው የጠየቀኝን ደቂቃ ፈቅጃለሁ። እሺ አሁን ግን እንዳታቋርጥ ማንም ማይክ እንዳይከፍት ብፁዕ የፈለገውን ከፈለገ 1 ሰዓት ይስበከን። ዳጊ እየጣፈ ነው የምትፈቅድለት ከሆነ ዳጊ ያወራል። በቃ ፈቅጄ ስጨርስ እኔ ረጅም አልችልበትም፣ አልወድም ረጅም ማውራት። የውላችሁ ይሄንን መጽሐፍ እያመጣ ሁልጊዜ ኤርሚያስ ነግሬያችኋለሁ ደጋግሜ። አሁን ምንድን ነው እኔ ላሳፍር አልፈልግም። እኔ እሸነፍልሃለሁ ኤርሚ፣ በፍጹም አንተ አትሸነፍ። እኔ የምፈልገው አንተ በአግባቡ ወይኔ ቻርጅ ሊያስቸግረኝ ነው። በአግባቡ እውነትን አግባቧን እንድትይዝ ካለኝ ጥረት እንጂ አንተን ለማሳፈርም አይደለም። እኔ ከነሞገስ ለዘላለም ኑርልኝ። ከነሞገስ ማረሳው በቤተ ክርስቲያን እውነት ያቺ በ40 ቀን የተሰጠችን ልጅነት አልክዳትም፣ ዘላለማዊ ናት። እንዳታጣት ብቻ ነው ማስበው። ነፍስ ከስጋ ስትለይ ስለምታጣት ሳታጣት እንድትመለስ ነው እንጂ በፍጹም ያንተን ድክመት አልሻም። የውላችሁ ይሄ ክፍል ይሄ ድርሳነ ሰንበት የሚናገረው ጌታ ሲመጣ የሚደረግ ኩነት እንጂ ሰማይ ላይ ሆኖ የሚደረግ ኩነት አይደለም። ኤርሚያስ ደጋግሞ ለዓመታት ያሳያችሁ አሁን በሰማይ እያለ ነው ሲያነብላችሁ የኖረው። አሁን አረጋግጣችኋል። ስለዚህ ለአንዱ መጽሐፍ ያልታመነ 30 አይደለም 50 መጽሐፍ ቤቱ ቢከምር አይታመንም። ይህን በደንብ አረጋግጡ። አይታመንም መቼም። በትንሹ እመነው፣ ከዛ በኋላ ለትልቁ ሹመው ነው። ስለዚህ ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው በኋላ ዘመን ሁለተኛ በጌትነት በምመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ አለና ይቀጥላል ማለት ነው ንባቡ። ስለዚህ ይሄ እውቀት፣ ይሄ ንባብ፣ ይሄ ንግርት የተነገረው አሁን ሰማይ ላይ ሆኖ ኢየሱስ ተብሎ ሳይሆን ሲመጣ ተብሎ የተነገረ ንግርት መሆኑን ካረጋገጣችሁና ካወቃችሁ በወደዳችሁት መሄድ የእናንተ ፈቃድ ነው። በሰው ፈቃድ ጣልቃ አይገባም። ሆፕን እንደገባ ተስፋ እምነት ስላለኝ ማለት ነው። እንደገባ እምነት ስላለኝ። ሆኖም ግን ኤርሚዬ በጣም አደራዊ የምነግርህ ኢየሱስ አምላክ ስለሆነ እንዴት ለመነ፣ ጌታ ስለሆነ እንዴት ለመነ የሚሉህን እና የቢንያም ሽታይን እነሱም ምከራቸው። ከእውቀት የጸዱትን ማለት ነው። ከእውነትም ከእውቀት የጸዱትን ቢንያም ሽታይን አምላክ ሆኖ ሳለ እንዴት የሚሉህን እርሱ ኢየሱስ ክርስቶስ ሰው የሆነ አምላክ ነውና ስለ ሰው ልጆች ዘላለማዊ ምልጃን አቅርቧል።
ዘላለማዊ እርቅን ፈጽመው። እርቅ በነገራችን ላይ ውጤት ነው። እርቅ ውጤቱ ነው። ማዳን ውጤቱ ነው። የተገኘው ውጤት ማዳኑ፣ ማስታረቁ፣ ኃጢአታችን ማንጻቱ ነው። ስለዚህ ይሄ ዘላለማዊ ነው። የፈጸመውም ዘላለማዊ ነው። ኢየሱስ ክርስቶስ በስጋ ወራት የከፈለው የእርቀ ድህነት አገልግሎት፣ የፈጸመው የእርቀ ድህነት አገልግሎት፣ የክህነት አገልግሎት፣ የማዳን አገልግሎት፣ ራሱን ቤዛ አድርጎ የሰጠበት አገልግሎት ዘላለማዊ ነው። ምን ማለት ነው ዘላለማዊ? ለዘላለም ዘላለምን ያገለገለበት ነው። አሁን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን እንለዋለን። ለምንድን ነው ዘላለማዊ ሊቀ ካህን የሆነው? ዘላለምን ያገለገለ ስለሆነ ነው። ባያገለግልማ እንዴት ሊቀ ካህን ይባላል? ያውም ውጤት ያለው ለዘላለም ውጤት ያስገኘ። ምን አይነት ውጤት? እርቅ፣ የእርቀ ድህነት፣ ማዳን፣ ኃጢአትን ማንጻት፣ ይቅር ማለት፣ ከእግዚአብሔር ምሕረትን ማሰጠት፣ ከአባቱ ምሕረትና ይቅርታን ማሰጠት አሰጥቶናል። አባቱ ይቅር ሲለን ደግሞ ራሱ መንፈስ ቅዱስም ይቅር እንዳለን ጠንቅቀን እናውቃለን፣ እናምናለን። እኔም ዛሬ ይቅር አለኝ እንደምለው ትናንት የመጣውም ይቅር አለኝ ይላል፣ ነገም የሚመጣውም ይቅር አለኝ ይላል። ለምን? ኢየሱስ ክርስቶስ አዳይ መሆኑን በማመንና ወደ እግዚአብሔር ልጅነት የተመጣው። የእግዚአብሔር ልጅ ከሆንኩ በኋላ ግን ብሳሳት ባጠፋ ለኃጢአት ይቅርታ ምንኩ ብሉ እንኩ ጠጡ ብሎ የሰጠኝ ስጋና ደሞ አለ። ለኃጢአት ይቅርታ የሚያማልድበት አይደለም። እኔን የሚያማልድበት አይደለም። እኔን ምን የሚልበት ይቅር ብያለሁ ብሎ የሚሰጠኝ ማህተሙ ነው። በንስሐ ቀርቤ ስጋውን በልቼ ደሙን ስጠጣ ይቅር ብያለሁ የሚባለው ማህተሙን የማገኘው ስጋውን ስበላ ደሙን ስጠጣ ስለሆነ ለሁላችንም የተሰጠው እውነት ይሄ ለአማንያን የተሰጠው እውነት ስለሆነ፣ ስለዚህ ኢየሱስ ክርስቶስ አምላክ ሆኖ ሳለ አማልዷል። አምላክ ሆኖ ሳለ አማልዷል። አምላክ ሆኖ ሳለ ግን ሰማይ ላይ ሆኖ እያማለደ ነው የሚል ግን መጽሐፍትንና ንባባቸውን አጥመዝምዞ እንዳሁኑ አታለው ከመስበክ ውጪ ምንም አይነት የመጽሐፍ ቅዱስ እውነት ግን የለም። ይሄው ቃል ለምድር ለመሰማይ ይሄው ወንድሜ ምስክር ነው። ይሄው አጠፈው በሰማይ ሲል የነበረውን መጽሐፍ አሁን ሲመጣ ወደሚል አጠፈው። ለምን? እኔ ወንድሙ ረዳሁት፣ አገዝኩት። ከሱ ደግሞ ብዙ ማገኘውም ነገር ሊኖር ይችላል። ስለዚህ ኢየሱስ ክርስቶስ በሰማያት እያማለደ ነው፣ እየለመነ ነው ብላችሁ ታምናላችሁ? የሚያምኑ አሉ። ኤርሚ ምንም የምታውቀው እውነት ነው። ሰማይ ላይ እየለመነ ነው የሚሉ አሉ። የሉም አልልም፣ አንተም አትልም። አሁን አንተ ደግሞ እየለመነ ነው አትልም። ዙሮ እያማለደ ነው ትላለህ። ኢየሱስ ክርስቶስ ግን ሰማይ ላይ ሆኖ የሚያማልድ ሳይሆን አንዴ ያቀረበው ምልጃ ዘላለማዊ፣ ዘላለምን ያማለደ ነው። ስለዚህ አማልዶናል ብለን የምንመሰክረው እውነት ይሄ ስለሆነ ነው። ስለዚህ ይሄን እንደዚህ አይነት መጽሐፍቶችን ከዚህ በኋላ ኤርሚ እያመጣ እንደ ማስረጃ ቢያቀርብላችሁ ባለቤቱ የመጽሐፍቱ ባለቤት የሆነን እኛ ኦርቶዶክሳውያን ካልሆነ በስተቀር ማንም ቢያነብላችሁ ልታምኑ አይገባም። ልትታለሉም ልትሸወዱም አይገባም። እውነት የሚሆነው በባለቤቱ ነው። አሁን ኤርሚ የለበሰው ኮፍያ በሱ ነው የሚያምረው። ቀምቼ ብለብሰው አያምርብኝም። አንድም የራስ ቅላችን አይመጣጠንም፣ ልዩነት አለው። አያምርብንም። እሱ ወዶታል፣ እኔን ከለር አልወደው። የሱ ኮፍያ የሱ ነው፣ የኔ ኮፍያ ደግሞ አለች ጥቁርና ላርጋት እንዴ። እኔ ደግሞ ጥቁር ኮፍያ ነው የምወደው። በእሱ ኮፍያ እሱ ይመርበት፣ በእኔ ኮፍያ እኔ ያምርበት አለው። በቤተ ክርስቲያናችን መጽሐፍ የምናምርበት እኛ ነን። ኤርሚ ግን እውነቴን ነው። ለምሳሌ እንደ አንዳንድ ሰዎች ከቤተ ክርስቲያን ሳትወጣ ማለትም ወጥተህ ሌላ ባለህበት ቤተ እምነት ባትጠመቅ ኖሮ ሙሉ ስልጣን ነበረ፣ በመጽሐፍቱ ሙሉ ስልጣን ነበረ። ግን ወጥተህ ስለተጠመቅ ከቤተ ክርስቲያን ስለተለየ ምንም ስልጣኑ የለህም በመጽሐፍቱ ላይ። ስልጣኑ የሚኖረ ወጥተህ እንኳን ልጅነት ኖሮ ቢሆን ነበረ። ስለዚህ ለባለቤቱ ተውል። ማንኛውንም መጽሐፍ መክፈት ስትፈልግ እኔን ጥራ፣ አቃናዋለሁ በደንብ አድርጌ። ቃል ለምድር ለሰማይ ጌታ ምስክሬ ነው፣ እንዳሁኑ አቃናቸዋለሁ። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እየለመነ እያማለደም አይደለም፣ እያስታረቀም አይደለም። እኛ ግን ሰማይ ላይ ያለውን ክርስቶስ እየታረቅነው ነው። ሰማይ ላይ ባለው በኢየሱስ ክርስቶስ እየዳንን ነው። ሰማይ ላይ ባለው ኢየሱስ ክርስቶስ እኛ እየኖርን ነው። እርሱ ግን ሰማይ ላይ ሆኖ የሚያማልድበት የሚያስታርቅበት አንድም የመጽሐፍ ቅዱስ እውነት የለም። እንደ መጽሐፍ ቅዱስ ግን እሄዳለሁ ካልከኝ ነገ በተመሳሳይ ሰዓት ተገናኝተን እኔ እናንተ በይፋ በግልጽ እንወያያለን። ይኸው ሶስተኛ ጥያቄ ነው። በይፋ በግልጽ የምንወያይበት እድል ይኖረናል። ኤርሚዬ በጣም ነው የምወድህ፣ በጣም ነው የማመሰግነው። እኔ በማወቅም ባለማወቅም ኤርሚዬ በማወቅም ባለማወቅም ይሄ አለ አይደለ ያደግኩበት ስሜት አለ።
በእያንዳንዱ ትምህርት እነዚህ መናፍቃን የሚባለው ትምህርት ስላለ ወደ ስራ ልወጣ ስለሆነ ነው። በጣም ቅርታ፣ በጣም ቆየሁኝ፣ በጣም ጠበቅኩኝ። አንድ ጥያቄ፣ በጣም አጭር ጥያቄ ነው ያለኝ እኔ ፈቃደኛ ነው ብዬ ነው አንተን ነው እዚሁ ርዕስ ላይ እዚሁ ሀሳብ ላይ ያስደርግልኛል እና ያደርግልኛል ቢል አንድ ሰው ምን ማለቱ ነው? ምን አውቃለሁ እንግዲህ ሰውየው ልብ ውስጥ ሆኜ ምን አውቃለሁ? ያስደርግልኛል ያደርግልኛል ቢል አላዳመጥኩት ቁጭ ብዬ በቃ ያስደርግልኛል ያደርግልኛል ሰው እያሰበ እንድትነግረኝ ሳይሆን አማርኛው እንድትነግረኝ ነው። አይ አማርኛው አንድ ሰው ያስደርግልኛል ብሎ ቢል ምሳሌ ነው። ከሌብ ስለሚባል ሰውዬ አይደለም የጠየቅኩ። አማርኛው ያስደርግልኛል የሚሉት መጥፎ ትርጉምም ስላለ በውስጥ ልመልስልህ። ደግም መጥፎም ትርጉም አለ። ንጹህ ግድ ቁም ነገር ስለያዝን ግድ የለም። አይ ከምሬ ነው ዳጊዬ ከምሬ ነው። እኔ አማርኛ በጣም ያሰጠኛልና ችግር የለም ያሰጠኛልና ይሰጠኛልን ትርጉሙን ንገረኝ። አማርኛ ነው የጠየቅኩ። ስለ ሰው የሆነ ሰው እያሰብክ አትመልስ። ይሰጠኛል ካልክ ያሰጠኛል ካልክ አይሰጠኝም ማለት ነው። ያሰጠኛል ካልክ አይሰጠኝም ማለት ነው። ይሰጠኛል ያልከው ቃል ግን ይሰጠኛል ማለት ነው። አልሰማሁም። ቆይ ይሰጠኛል ካልክ እሱ ይሰጠኛል ነው። በቃ ቀጥታ ቃሉ ገላጩን ይሰጠኛል። ያሰጠኛል ካልክ ግን እሱ አይሰጠኝም እያልክ ነው። እሱ አይሰጠኝም እያልኩ ነው። መልካም። አማላጅ ያደርጋል ወይስ ያስደርጋል? ይሰጣል ወይስ ያሰጣል? አማላጅ የሆነ ሰው አሁን አንተ ኢየሱስ ያማልዳል ብለህ ስለማታምን የሆነ ሰው ያስደርጋል ወይስ ራሱ ያደርጋል? አማላጅ መሀል ገብቶ ማለት ነው። በክህነት አገልግሎት በሊቀ ክህነት አገልግሎት ሰው ከሆነው አምላክ ውጪ ያማለደም ሰው የለም፣ የሚያማልድም ሰው የለም። አንተና ኤርሚ ብትጣሉ መሲ መካከላችሁ ብትገባ እሷ ችግራችሁን እሷ ትፈተዋለች ወይስ እርስ በርስ በመካከል ሆና ታስደርጋለች፣ ታስታርቃለች፣ ታስማማለች፣ ታሰጣለች ወይስ እራሷ ነች የምትሰጠው? ዕቃ ነጥቆ ቢሆን ለምሳሌ እሷ ነች የምትሰጥህ ወይስ እንዲሰጥህ ታሰጥሃለች? እንዲሰጥህ መሀል ገብታ ታስታርቃለች ወይም ታስደርጋለች? በብዙ መንገድ ይተረጎማል። ምንድን ነው አለ አይደል? በሽምግልና ሲተረጎም ምንድን ነው ገስጻም ልታስተውልኝ ትችላለች። ለምሳሌ ኤርሚን እኔ በድየው ማልጅኝ ኤርሚን አስታርቂ ልላት ትችላለሁ። አንድም ገስጻው ልታስታርቀኝ ልትማልደኝ ትችላለች። አንድም ደግሞ ለምናው ልታስታርቀኝ ልትማልደኝ ትችላለች። ይሄ ግን ሰውኛ ነው። ስለዚህ በሁለታችሁ መካከል ያለውን ሁለታችሁ ናችሁ የምትፈቱት እንጂ መካከል ያለው ሰው አይደለም አድራጊው። መካከል ያለው ሰው ይነግራል እንጂ ያስደርጋል እንጂ ያሰጣል እንጂ አይሰጥም። በሰውኛው ለምሳሌ በነገረ ምንድን ነው በክብረ ቅዱሳን ተብሎ እንደሚተረጎመው በሰውኛው፣ በክህነት አገልግሎት ግን በክርስቶስ የክህነት አገልግሎት ግን ይህ ትርጉም አይሰራም። እናየዋለን። በክርስቶስማ እናየዋለን። ለምሳሌ በክርስቶስ እሄድበታለሁ። የክርስቶስን እናየዋለን። አሁን የሰው መጀመሪያ ቀላል አማርኛዎቹ እንድናያቸው ስለፈለግኩ ነው። በክርስቶስማ አንተን መጀመሪያ ጠይቄ ምን እንደሚሉ ሁለት የእግዚአብሔር ቃሎችን እናያለን። ሁለት ክፍሎችን እናያለን። ኦኬ። ስለዚህ መሀል ያለው አካል ግን እንደ ሰው ስናወራ ያስደርጋል ካልክ ሰው ከሆነ የሚያስደርግ እንጂ ራሱ የሚያደርግ አይደለም። ራሱ የሚያደርግ ከሆነማ ለምን ሶስተኛው አካል ጋር ይሄዳል? እዛው እሱ ጋር ያልቃል ማለት ነው። ይሄ ሰውኛ ነው። በቃ ሰውኛ ነው። ሰውኛው ማለት ነው። ይሄ ሰውኛ ብቻ ነው። በጣም ጥሩ። አሁን ደግሞ እስኪ ወደ ፍጹም ሰው ፍጹም አምላክ ወደ ሆነው ኢየሱስ እንመልሰው። አንተ ኢየሱስ ያስደርጋል ነው ያደርጋል ነው ብለህ የምታምነው? ኢየሱስ ምንም አያስደርግም። አሁን ምንም አያስደርግም። ምንድን ነው? አድራጊ ነው እንጂ አያስደርግም። አድራጊ ነው። ስለዚህ ያስተሰርያል ነው የምትለው ኢየሱስን ወይስ ይሰርያል ነው የምትለው? ያስተሰርያል የሚለው ቃል የአማርኛ ቃል አይደለም፣ የግዕዝ ቃል ነው። በአማርኛ እናውራ። አንተ ግዕዝ ስማኝ፣ ቻይንኛም ቢሆን የምታውቀው ከሆነ ቃሉን መልስልኝ። አላውቀውም ካልክ ጥሩ ችግር የለውም። ኧረ እዚህ ላይማ አትወጣም። እዚህ ላይማ ባትሪ አያልቅም። አይ እሺ ተመለስ። እሺ ቶሎ እንትን ብለህ ይሄ ቻት ጂፒቲ እኮ ጉድ አደረገን። እሺ ኤርሚ ተሰቃየን እኮ ዘንድሮ።
ተመለስና ብፁዕ አንተ ጥሩ ሰው ነህ። እሺ ቼክ አድርገውናሽ የግዕዝ ነው ቃል ነው ብሏል። ወጣ ጨራሽ ይመችህ። አይደለም ቅድምም ቻርጅ እያለ ስለነበር ነገሮቹ በኔጌቲቭ ወይ ባንወስዳቸው ድሌ ነው ተው በእሱ አለ ሀሳብ እኔ ድሌ ስጠይቅ እንደዚህ ባትሪያቸው አልቀባቸው ነገረው ስለነበር ሚዩት አድርጉ። ሰክቼዋለሁ። በትልቁ አድርጉት ብፁዕ ነው በትልቁ አድርጉትና እሺ ብፁዕ እንቀጥል። ኢየሱስ ያስተሰርያል ወይስ ይሰርያል? እና በአማርኛ አውራኝ። አንተ እኮ አማርኛ ተናጋሪ ነህ። ግዙን እኔ በአማርኛ አወራለሁ። አንተ ግን በአማርኛ ብቻ አይደለ? አንተ በቤተ ክርስቲያን በአማርኛ ብቻ ነው ተጠቀም። ግዙን ተወው። ለምን መሰለህ? ባስረዳህም አማርኛ ግዕዝ ተናጋሪ ስላልሆንክ ምንም ትርጥቅም የለውም በአማርኛ። ስለዚህ አብ ወልድ መንፈስ ቅዱስ ማለት እኔ አልተፈቀደልኝም ማለት ነው አይደል? አባት ህይወት መንፈስ ብለን መውሰድ ትችላለህ እኮ። አብ ወልድ መንፈስ ቅዱስ ብል አንተ ጋር አብ ወልድ መንፈስ ቅዱስ እያልኩ ባወራ በአማርኛ አዋራኝ አባት ትበል ነው የምትለኝ አይደል አንተ? አይ ቀጥታ ቃሉ ተወርሷል። ቃሉ ስለተወረሰ መጠቀም ትችላለህ። ገባህ አይደል? ስለዚህ ለአብ ለወልድ መንፈስ ቅዱስ ግዕዝ እንድጠቀም ከፈቀድክልኝ ለዚህም ግዕዝ እጠቀማለሁ። አንደኛ መጀመሪያ ግን ያስፈቀድኩም አይደለም የተፈቀደልህ አንተ የምትፈቅድልኝ ነገር አይደለም። እኔ ግዕዝኛ ግዕዝም ቻይንኛም ልጠቀም ቋንቋ እንድታወራኝ አይደለም የተፈቀደልህ። የአብ የሚለውን የግዕዝ ቃል ቀጥታ ለአማርኛው ወርሰን እንደተጠቀምበት ነው። ብፁዕ እንዲህ ስንላፋ የሆነ ነገር ለመሸፈን የፈለክ ይመስላችኋል። አንተ እንቀጥላለን። አሁን ኢየሱስ በግዕዝ በለው ከፈለግን እኮ ዕብራይስጥም ቼክ እናደርጋለን እዚህ ቤት ውስጥ እኮ አይደል እንዴ? ግሪክም እንመረምራለን፣ እንግሊዝኛም እንከፍታለን እኮ ቋንቋችን ሆኖ አይደለም። አይ ይሄ ቋንቋ አይደለም እንግሊዝኛ አትከፍትም አትልም እዚህ ቤት። ግሪክ መክፈት የመጨረሻ ዕድል እሰጥሃለሁ። የመጨረሻ ዕድል እሰጥሃለሁ። ኢየሱስ ያስተሰርያል ወይስ ይሰርያል? አገላለጹን ሳታውቀው ቃላት አለ። ኢየሱስ ያስተሰርያል ወይስ ይሰርያል? እንደዚህ አይነት ቋንቋ የለም። አገላለጹን አታውቀውም። አገላለጹን ላሳየህና ለምን ታደርገዋለህ? እኔ ጌታ ያለቀው ገና ሲጀምረው አለቀ። ቤተ ክርስቲያኒቷ ኢየሱስን ያስተሰርያል ትላለች። ይኸው ብፁዕ ባለበት ነው የምናገረው። ኧረ ዳጊ ጥያቄ ልጠይቅህ ብለኸኝ እኮ ልታብራራ ነው። ሚዩት አድርገው ነው ጥያቄ ልጠይቅህ አንዴ። ብፁዕ የማይደረግ ነገር ማይክ አይነት ሰው እንዳይመስል። እሺ ዳጊ ረብሼ ማይክ አይነት ሰው እንዳይመስል። አንዴ ሚዩት አታርገኝ። ሚዩት አታርገኝ። ከዚህ በኋላ እንዳታርገኝ አረጋለሁ። እሺ በለኝ። ሚዩት አረጋለሁኝ። ተደጋጋሚ ድል ነው የሰጠው። ጥሩ የነበረው ቤት መረበሽ የለበት። አሁን ከኤርሚያስ ጋር በጨዋ ደንብ ስታወራ በተለማመጠና ፕሊስ ኤርሚዬ ልጠይቅ። ያንተ እኮ ችግር አለ። በአብዛኛው የምወያያቸው ሰዎች ለምንድን ነርቨስ ይሆኑብኛል? ኢትስ ኦኬ። ወደ እኔ የአንተ ጥፋት ነው ዳጊ ጥፋትህ በነጥብ አታውራ ብያለሁ። ሁሉ ቀን በመረጃ አታውራ። በሰዎች ዘንድ እንድትወደድ ከፈለግ አይ ልጠላ ብለህ ካልክ አሁን ያለውን እንደዚሁ ቀጥል። በነጥብ በመረጃ እንደዚህ መናገር ማለት ነው። ለዛ ነው ኤግዛክትሊ። እሺ ወንድማችን ብፁዕ እየሰማኝ ነው፣ ሌሎቻችሁም እየሰማችሁ ነው። እንግዲህ ያስደርጋል ስትሉና ያደርጋል ስትሉ፣ ያስደርጋል ማለት ሰውየው ራሱ አያደርግም ማለት ስለ ሰው ከሆነ የምናወራው ይሄ ኢየሱስ ላይ አፕላይ ማድረግ አትችሉም። እሱ ፍጹም ሰው ብቻ ሳይሆን ፍጹም አምላክም ነውና፣ ገባችሁ? እሱ ይታረቃልም ያስታርቃልም። ቤተክርስቲያኒቷ ትላለች፣ መጽሐፍ ቅዱስም ይላል፣ እኛም እንደዛ እናምናለን። ኦኬ። ኢየሱስን ቤተክርስቲያኒቷ በግዕዝ በለው በጃፓንኛ እኔ አሁን በምናገረው ቃል በቃል ያስተሰርያል ትለዋለች። አይልም የሚል ካለ ይጠይቀኝ። መረጃ የሚል ካለ አሁን ላሳይ ነው። ተዘጋጅ ብቻ። ያስተሰርያል ለምን ትያለሽ? ለምን ያስደርጋል ይቅር ያስብላል ለምን ትያለሽ? ራሱ ይቅር ባይ አይደለ እንዴ? አንቺ እኮ አታምኝም እንደዛ ኦርቶዶክስ። አንቺ እኮ የምታምኘው በዚህ ሰዓት ኢየሱስ ያስተሰርያል ብለሽ አታምኝም። ኦርቶዶክስ የምታምኘው በዚህ ሰዓት ይሰርያል ብለሽ ነው የምታምኘው። ቅድም እንዳለኝ ማለት ነው። የቀዳሁት ስለሆነ አላልኩም ካለ አሰማችኋለሁ። ለምንድን ነው እመቤታችን ቅድስት ማርያም ሆይ ብላችሁ ጸልያችሁ ስትጨርሱ አመሻሹ ላይ እንደዚህ የምትሉት ለምንድን ነው? ልዑል ከአንቺ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ይላል ጉባኤው በየቀኑ። ለምን ያስተሰርይልን ትላላችሁ? እናንተ ጴንጤ ናችሁ እንዴ? ያስታርቀን ዘንድ ለምን ትላላችሁ? ጴንጤ ናችሁ እንዴ? አሁን ይሰራል እንዴ ኢየሱስ በእናንተ እኮ በአሁኑ በዚህ ሰዓት እኮ አሁን የሚያስታርቅ ነው እንዴ? አይደለም። አንዴ ጨርሷል ነው የምትሉት። እያየሁ ነው እያየሽው ነው እህቴ። ስለዚህ በአጭሩ ምንድን ነው ቤተ ክርስቲያኒቷ በአፏ አላለችውም እንጂ ኢየሱስን
ያስደርጋል፣ ዛሬም ያስደርጋል። ቃሉስ ምን ይላል ግን? ቃሉ ኦፍኮርስ እኛም እንደዛ እናምናለን። 2 ቆሮንቶስ 5:11 ላይ ታርቆናል ይላል። ቆላስይስ 1:19 ላይ አስታርቆናል ይላል። አዎ ኢየሱስ ዛሬ አንድ ሙስሊም ወደሱ ቢመጣ ይታረቀዋልም ያስታርቀዋልም፣ ይሰርይለታል፣ ኃጢአቱንም ያስተሰርይለታል። ይህንን ጴንጤ ብቻ ነው የሚለው አይደለም። ራሳቸው ጸሎታቸው ላይ ይሰርያል ማለት ሲኖርባቸው ህዝቡ ስለማያስተውል ለዘመናት ያስተሰርያል ሲል ነበር ህዝቡ። ለዚህ ነው ሊነግራችሁ ትርጉሙን የማይፈልገው። ግዕዝ ነው፣ ግሪክ ነው፣ ጃፓን ነው የሚላችሁ ይህን ትልቅ ቤተክርስቲያኒቷ በእጁ የተሸከመችውን የምልጃ ሀሳብ ያለውን ኮንቴንት ይጸልዩት ስለነበረ ነው። ሰው እንዲያስታውሰው ኖት እንዲያደርገው ማለት ኖቲስ እንዲያደርገው አይፈልጉም። ይሄ ነው እውነታው። እኔ ጨርሻለሁ። እሺ ያደርጋልና ማድረግ ልዩነት አለው አለኝ። አዎ ያውላችሁ ስሙኝ፣ ማድረግና ያስደርጋል ይለያል። ያስደርጋል እና ያደርጋል ይለያል። ያስደርጋል ማለት አያደርግም ማለት ነው። ያደርጋል ማለት ያደርጋል ነው ቀጥታ። ያስደርጋል ማለት ግን ሌላ ነው የሚያደርገው እንጂ እሱ አይደለም ማለት ነው። በግልጽ ቋንቋ ያስደርጋል የሚለውን እችን ቃል ቀጥታ ወስዶ ያስተሰርያል ወደሚለው ለመውሰድ ከተሞከረ ዘፈን ነው የሚሆነው። ወደ ቴዲ አፍሮ ነው የሚሄደው። ጃ ብለው ነው የሚሄደው። ስለዚህ በግልጽ ቋንቋ ስርየት ነው ጉዳዩ። አሁን ሊነሳ የተፈለገው ስርየት ነው። ስርየት ማለት ይቅርታ ማለት ነው። በደንብ አድርጋችሁ ስሙ። ስርየት ማለት ይቅርታ ማለት ነው። ስለዚህ ስርየት ይቅርታ ሲሆን ማስተስረይ ማለት ደግሞ ይቅር ማለት ነው። ማስተስረይ ምን ማለት ነው? መሰረይ ምን ማለት ነው? ያደረግነው እንቀጥል። እሺ ምንም ችግር የለም። ስለዚህ ስርየት ማለት መሰረታዊ ትርጉሙ ይቅርታ ነው። ለኃጢአት ስርየት እንኩ ስጋዬን ብሉ ደሜን ጠጡ፣ ለኃጢአት ይቅርታ እንኩ ስጋዬን ብሉ ደሜን ጠጡ ብሎ እንደሰጣቸው ለኃጢአት ይቅርታ፣ ለኃጢአት ስርየት። ማስተስረይ ማለት ይቅር ማለት ነው። ያስተሰርይልን ዘንድ ለምኝልን ስንል ይቅር ይለን ዘንድ ለምኝልን እንጂ ይቅር ያስብለን ዘንድ ለምኝልን ብለንም አናውቅም። ትርጉሙም አይመጣም፣ ቤትም አይመጣም። ግጥምን ብናደርገው ቤቱ አይመጣም። ስለዚህ ማስተስረይ ማለት ይቅር ማለት ስለሆነ እመቤታችን ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ካልን በኋላ መጨረሻ ላይ ኃጢአታችን ያስተሰርይልን ዘንድ ለምኝልን፣ ኃጢአታችን ይቅር ይለን ዘንድ ለምኝልን። ምትለምነውም ይቅር በል። አሳስቢ ምድር ጨጨንቃለች፣ የሞት ጣር ይዞ አታነባለች። አሳስቢ ለጻድቃን አይደለም። ምልጃሽ ነው ረፍቷል ዓለም እንላለን። ልመናሽ ነው ረፍቷል ዓለም። ዓለም ምን በይላት ለዓለም? ይቅር በላቸው በይላት። ስለዚህ ኃጢአታችን ያስተሰርይልን ዘንድ ማለት ኃጢአታችን ይቅር ይለን ዘንድ ለምኝልን ማለት ነው። ማስተስረይ ይቅር ማለት ነው። ስርየት ይቅርታ ነው። ስለዚህ ያስደርጋል ይደረጋል የሚለውን ገና የግዕዝ ቋንቋ ለማያውቁት አዎ ሊያታል ይችላል፣ ቅድም መጽሐፉን ገልጦ እንደሚታለሉት ማለት ነው። ከዛ ውጭ ግን አያቋርጡኝ። አሁን ወደ ይሰርያልም ትርጉሙ አንድ ነው ማለት ነው። ያስተሰርያል እንትን ነው የቴዲ አፍሮ ላይ ነው ማቀው፣ ጃ ላይ ነው ማቀው። ያስተሰርይልን ዘንድ ለምኝልን ስትሏት ማርያምን እየዘፈናችሁ ነው ማለት ነው። አላውቅም ነበር። ያስተሰርይልን ዘንድ ለምኝልን ስንል ይቅር ይለን ዘንድ ለምኝልን እያልን ነው። ይሰርይልን ዘንድ ወይ ዳግዬ አይደለም በጽሁፍ አይደለም። እሺ አቃኑት፣ ካልሆነ እናንተ አቃኑት። ግን ኤርሚችን ይመልስልኝ። ኤርሚ አንድ ያዙልኝና እችን ብቻ ይመልስልኝ። የሁለቱን ትርጉም ይለይልኝ። ሁለቱንም አንድ አደረጋቸው። ለምንድን ችግር ተፈጠረበታል? አሁን ያስተሰርያልም ይሰርያልም አንድ ሊሆን አይችልም። ያስደርጋልም ያደርጋልም አንድ ሊሆን አይችልም። በጣም ጥሩ። ቅድም ደግሞ አንድ ነገር ምን ብሏል? ያስደርጋል ካልን ለኢየሱስ አይሆነውም አይመጣውም ብለሃል። አየህ እንደሱ የማይመጣው እኮ እሺ፣ ንጹዬ እንሄድበታለን። ጥሩ። ሁለቱንም ተጨፍልቆ አንድ ትርጉም ሆነዋል። ምን እያወራ እንዳለ ግን ከታች ያሉት እንግዲህ ይፍረዱ። እሺ፣ ኢየሱስ ይታረቅሃል ወይስ ያስታርቅሃል? አሁን ደግሞ በዚህኛው ደግሞ አማርኛ እስኪ እንየው። ለምሳሌ መስቀል ላይ ሆኖ ልትለኝ ትችላለህ፣ በቀኝ ሆኖ ልትለኝ ትችላለህ። የት ሆኖ ለአንተ የት ነው ኢየሱስ? ያንተን ራስ ንገረኝ። ያንተ ኢየሱስ እኔ መልሱ እንድመልስልህ የት ሆኖ? መስቀል ላይ ሆኖ በለኝ፣ በቀኝ ሆኖ የት ነው? የዚህ ሆኖ በለኝ። በቀኝ ሆኖ የት ነው? ያስታርቃል ይታረቃል? ይታረቀኛል እንጂ አያስታርቅም። አስታርቆኛል። መስቀል ላይ ሆኖ አስታርቆኛል። እኔን ደግሞ ይታረቀኛል። አሁን በዚህ ሰዓት ኢየሱስ ግልጽ ለማድረግ ይታረቅሃል ወይስ ያስታርቅሃል? በአብ ቀኝ ያለው ኢየሱስ አሁን ሳጠፋ ይታረቀኛል እንጂ አያስታርቅም።
ኢየሱስ አያስታርቀኝም ሰማይ ላይ ሆኖ። እሺ በጣም ጥሩ። አንዴ ሚዩት አድርግልኝ። ሁለት ቪዲዮ አሳያለሁኝ። ሁለቱ ቪዲዮዎች ምንድናቸው? ቃል በቃል አናትህ ይፈርጣል ይልሃል። አኬ በዚህ ሰዓት ኢየሱስ አስታራቂ ነው ይልሃል። ልደት ቃል ይቀበልና በዚህ ሰዓት አሁን በዚህ ሰዓት ኢየሱስ አስታራቂ ነው፣ ማርያም ልታስታርቅህ አትችልም ብለው በማላቃቸው ሰዎች ጉዳይ ላይ አላወራም። በማላቃቸው ሰዎች ጉዳይ አላወራም። ዳጊ ስጨርስ ደግሞ እኔ ደግሞ እንደ ቤተክርስቲያን ነው የማወራው። የቤተክርስቲያን መጽሐፍ አውጣና ከመጽሐፍ አኳያ ጠይቀኝ። ከግለሰብ አኳያ አልመልስልም። ዳጊ ግለሰቦቹን አሳይ፣ እኔ ደግሞ በሶስት መጽሐፍ አረጋግጥልሃለሁ። ዳጊ እኔ ደግሞ አንድ መጽሐፍ ሰጠዋለሁ። መጀመሪያ ላይ ከቪዲዮ በፊት አንድ መረጃ ሰጠዋለሁ። ኤርሚ እንዲያውም ተዘጋጅልኝ፣ የደስታ ተክለወልድን አዘጋጅልኝ። ኦኬ ግለሰቦቹ ምንድን ያሉት መሰላችሁ? ቃሉን ያልተጠቀምኩትም አናት ይፈርጣል ብለውታል። ይሄው ቃል በቃል እንደዚህ ነው ያለው። የኢየሱስ አስታራቂነት በዚህ ሰዓት አናት ይፈርጣል እንጂ ኢየሱስ ያስታርቃል ይላል። አኬ ልደት ቃል ደግሞ ቃል በቃል ተቀብሎ ረጅም ቪዲዮ ነው የምናሳያችሁ። ከፈለጋ ዝም ብሎ የተቆራረጠ እንዳይመስላችሁ። አሁን በዚህ ሰዓት ኢየሱስ ያስታርቃል። ስለ ግለሰቦች መወራት ከሆነ እኔ እሸኝም። ወደ ዶክመንት እንሂድ። ወደ ዶክመንት ነው። ስለ ግለሰቦች እንዲወራ ከሆነ እኔ ቪዲዮውን አንተ ስትመጣ እናሳያለን። እኔ ከማልፈልግ የግለሰቦች ጉዳይ እኔ ማውራት አልፈልግም። እሺ ችግር ቪዲዮውን አንተ ከሄድክ በኋላ እናድርግ። ወደ መረጃ እንሂድ። ወደ ዶክመንት ወደ ዶክመንት እንሂድ። ምልጃ ማለት ማስታረቅ ነው ብልህ ትስማማለህ? ይሄ ስንፍና ትርጉም መሰረታዊ ትርጉሙ ይሄ አይደለም። እሺ ቤተ ክርስቲያንስ ብትልህ ትቀበላታለህ? ስንፍና ነው ትላታለህ? አትልም። አላለችም፣ አትልም። ኦኬ ሌላ ቪዲዮ አልፈልግም ስላለ ቀጥታ ቃል በቃል እንግዲህ ወንድማችን አማላጅ ማለት አስታራቂ አይደለም ብሏል። አንተ ብቻ አይደለህም ያልከው። በእርግጥ ልደት ቃልም ብሏል። ማን ነው ልደት ቃል አልኩኝ? መዝሙረ ያሬድም ብሏል። ይሄንን ነገር ecmk.org ኦቲሲ አንተም ተከታተለኝ እሺ። በዛው አውቀዋለሁ። ማህበረ ቅዱሳን ጋር ልገባ እንደሆነ አውቃለሁ። አውጣው እኮ ማወቅማ ጥሩ ነው። የምፈልገው እሱ ነው። እሺ ምን ይላል? ምልጃ ምንድን ነው ይላል። እሺ ምልጃ ምንድን ነው ካለ በኋላ 1 2 3ኛው ላይ ስንሄድ ያነብልናል። ምልጃ ምንድን ነው ብለህ አይደለም ቅድም የጠየቀኝ? ማማለድ ማለት ምን ማለት ነው ብለህ? ማማለድ ምንድን ነው? ምልጃ ምንድን ነው ብለህ አይደለም የጠየቀኝ ቅድም? ያንተ ጥያቄ ይሄ አይደለም። ያንተ ጥያቄ ምልጃ ምንድን ነው አይደለም። ያንተ ጥያቄ ማማለድ ማስታረቅ ነው። ማማለድና ምልጃ ይለያያል። አየህ ልፍ ያፈልግሃል ማለት ነው። ማማለድና ምልጃ ይለያያል። አንድ ነው። አንድ አይነት አይደል እንዴ? አዎ ነው። በቃ ታዲያ የሚያሳየን ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ብሎ እንትና ማስማር ማለት ነው ብላ 4 ነጥብ አድርጋለች። ከቤተ ክርስቲያን ጋር ተስማማለህ ወይስ ሰነፍ ትላታለህ? ቅድም ሰነፍ እንዳልከኝ የት አለ እዚህ ጋር? ምልጃ ማለት ዳጊ በጣት አሳየው። ምልጃ ማለት ትክክል አይደለም። ትክክል አይደለም። ማነው ትክክል አይደለም? ይሄ ጽሁፍ ትክክል አይደለም። ኦኬ ይሄ ጽሁፍ ትክክል ስላልሆነ ወደ ቤተክርስቲያኒቷ ወደምትመራን ወደ እንትን እንሄዳለን ማለት ነው። ቤተክርስቲያኒቷ እንዲህ አይነት ችግር ሲኖር እዚህ ጋር ሰርች ላይ ትሄድና ሰርች ላይ ይታረማል። እኔ ራሴ እርማት እንዲደረግበት ታርመዋለህ። ሰነፍ እኮ ብለሃል እኮ ቅድም ስትጀምር አንተ ሰነፍ ነህ። እኔ ራሴ እርማት እንዲደረግበት ጠይቄያለሁ። ጨረስን እኮ አሁን እየጨረስን ነው። ትክክል አይደለም። ፈጠን ያለው በቃ አንተ አሁን ታርማታለህ ቤተክርስቲያኒቷ። ማህበረ ቅዱሳን ተዘጋጁ እንግዲህ ታድሶ ስንል ይኸው በወንድም ማህበረ ቅዱሳን ቤተክርስቲያን ናት እንዴ? ወዳጅ ሰነፍ እኮ ብላችኋል። ቤተክርስቲያን ኦርቶዶክስ ማህበረ ቅዱሳን የሚባል ቤተክርስቲያን የለንም። እሺ ቀጥሉ። ማህበረ ቅዱሳን ማለት ቤተክርስቲያን ነው። አዎ ኦርቶዶክስ ቤተክርስቲያን ማለት ነው። ኧረ ተው እርሚታው እኔ ፊት አቷሽ ትምህርት ቤት ማደራጃና ትምህርት ክፍል ዘርፍ ሁሉ በሙሉ መምሪያ ነው። የቤተክርስቲያኒቱ ዋነኛ ማህበር ነው። ናቶ ምናምን በላት በለኝ። ሰርች ላይ ነው የሄድኩት። ሰርች ላይ ሄድኩና ተራዳኢነት ብዬ ጻፍኩኝ። ተራዳኢነት ብዬ ስጽፍ ይሄ መጣ። የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት። እሺ ክሊክ አረኩት። ይኸው እንደዚህ ብሎ መጣልኝ። ምን ይላል? የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት። ገና ሲጀምር ምልጃ ማለት ልመና፣
ቦልድ ላድርግልህ። ልመና መለመን አስታራቂነት ሲሆን ምልጃና አስታራቂነት ይገናኛል እንዴ? ሰነፍ በለው እንደገና ደግመህ ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያንም ከሚደረጉ የጸሎት ወደ እንትኑ መለሰኝ የጸሎት አይነቶች አንዱ ምልጃ ጸሎተ አስተብቅኦት ወይም ስለሌላው የሚቀርብ የጸሎት አይነት ነው አለችና ደስታ ተክለወልድ ገጽ 775ን እዩልኝ አለች። አይ ከመዝገበ ቃላት ሁሉ እኔ የምፈልገው አሁን የተናገርኩትን የሚያስረዳልኝ ክፍል ያለው ደስታ ተክለወልድ ነው። ጴንጤ የሚመቸውን ዲክሽነሪ እየመረጠ ለራሱ የሚበጀውን እንዳያሳይባት አይ አልፈልግም። እኔ የምፈልገው እዚህ ገጽ ላይ ያለው አሁን የተናገርኩትን ሐሳቤን የሚያስረዳልኝ ደስታ ተክለወልድ ነው። ሌላ ዲክሽነሪ አልፈልግም። ይታይላት። አሁን ኤርሚ ታሳይልናል በምርጫዋ ማለት ነው። ያለችው አለቃ ደስታ ተክለወልድ በጃንሆይ ዘመን የታተመው ማለት ነው። ጴንጤዎች አይደሉም የጻፉት። ደስታ ተክለወልድ እንይሁት። ኦኬ ገጽ 700 ስንት ነው ያልከው? ይታይልኝ ብላ ያለችው 75 ገጽ 775 ምንድን ነው ይታይልኝ ያለችው? ምልጃ አይደል? እሺ ይሄው ይታይላችኋል። ታዲያ ምን ችግር አለ? 10 መዝገበ ቃላት አለ 10 ከዚህ ውጪ 9 አለ። እያንዳንዱን አሳይላችኋለሁ። ዳጊ ያለውን ቤተክርስቲያኒቱ በዌብሳይቷ ላይ ያስቀመጠችውን ነው የሚናገሩት በሙሉ ምድሪቱ ላይ ያለው መዝገበ ቃላት። ይኸው አማለደ የጎደለውን መልቶ የጠመመውን አቅንቶ እንዲሆን ማነው እንዲህ ቢሆን እንዲህ ነው ብሎ ጣጣ ዕዳ አዳነ፣ አስማማ፣ አስታረቀ። እዩት፣ አማለደ፣ አስታረቀ። የሚያማልድ አስታራቂ፣ አማላጅ፣ አስታራቂ። እዩት፣ ያቀለምኩትን አማላጆች፣ ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ። እንደዚሁም ደግሞ እዚህ ጋር አማላጅነት አማላጅ ሆኖ አስታራቂነት፣ ማማለድ፣ ማስታረቅ፣ ማስማማት። ይኸው ማስታረቅ፣ አስታራቂነት፣ አስታራቂ፣ ማስታረቅ። ይኸው ያዝልኝ። አማላጅ የሚለው ስር የኢየሱስን ስም ልታገኘው ይገባል። በኦርቶዶክስ አታገኙ። ጥያቄ አልመልስም። ከአሁን በኋላ ጥያቄ አልመልስም። እኔ ኤርሚ ነው የምናወራው። ምን ይላል ተመልከቱ። እንግዲህ ቤተክርስቲያኒቷ የምትፈልገው ትርጉም ላይ ስንሄድ ገጽ 775 ላይ አማላጅ ጆች ይልና ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ፣ ዘመድ ወዳጅ ብሎ አማላጅ ስር ኢየሱስ ክርስቶስ አማላጅ ስር ኢየሱስ ክርስቶስ ምን ይሰራል? እንደዛ ነው ቤተክርስቲያኒቷ የምታምነው። ባይሆን ከስራ ያለውን ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን ምናምን ያለችውን እውነት ነው ትላለች። ምን ሆና ነው ወደዚህ ገጽ የላከችን? ምልጃ ስታስቡ ማስታረቅን አስቡ፣ ማስታረቅን ስታስቡ ኢየሱስን አስቡ፣ ማርያምንም አትርሷት፣ ሐዋርያትንም ነቢያትንም አትርሷት ስትለን ምን ይልሁን ብፁህ? እስካሁን ሚዩት ላርግ ያላለው ሚዩት ላርግ ያለው ለዚህ ነው። በቃ አሁን ስጠኝ። ምን ይልሁን የሚሆን ብፁህ ስጠኝ። ምን ይልሁን ብፁህ ላልከው ስጠኝ። እንዳታነሳው ኤርሚ እንዳታነሳው። እናት ቤተክርስቲያን አመሰግናለሁ። እናት ቤተክርስቲያን ይሄኛው እዚህ ጋር ይሄኛው የአማርኛ መዝገበ ቃላት ነው። ይሄ የአማርኛ መዝገበ ቃላት ነው። መሰረታዊ የመጽሐፍ ቅዱስ መዝገበ ቃላት አይደለም። ይሄ መዝገበ ቃላት ማለት ነው። ያለቃ መዝገበ ቃላት ደግማችሁ ስሙኝ፣ የአማርኛ ፍቺ መዝገበ ቃላት ነው። የመጽሐፍ ቅዱስ መሰረታዊ መዝገበ ቃላት አይደለም። የመጽሐፍ ቅዱሱን መሰረታዊ ትርጉም ማወቅ ስትፈልጉ የመጽሐፍ ቅዱሱን መዝገበ ቃላት ነው የምትጠቀሙት። ይሄ የአማርኛ መዝገበ ቃላት ነው። በአማርኛ መዝገበ ቃላቱ መሰረት ይሄ ክፍል ኢየሱስን እያማለደ ነው ብለው አለቃ አልፈቱትም። እዚህ ጋር ሲፈቱት ኢየሱስን ሲያስገቡት አማለደ ለማለት ማማለዱን ለመናገር አማለደ የሚለው ማማለዱን ለመናገር አማላጅ ብለው ጠርተውታል። ኢየሱስ ክርስቶስ ማማለዱ ማለትም በስጋ ወራት ማማለዱን ለመናገር ብለ ቀራንዮን ለመናገር ብለ አማላጅ የሚለውን ቃል ብትጠቀመው ቤተ ክርስቲያን አትኮንንም፣ ተቀብላ በደንብ አድርጋ ታቃናሃለች። ከዛ ውጪ ግን ኢየሱስ ክርስቶስ እያማለደ ነው ለማለት አማላጅን ከተጠቀምከው ግን አለቃም አልተጠቀሙትም፣ የመጽሐፍ ቅዱሱ መዝገበ ቃላትም እያማለደ ለሚለው አልተጠቀሙም።
ልዩነታችን እዚህ በጣም ቆንጆ ነገር ነው ያመጣው። አሁን ምንድነው ያለ ነው ወንድማችን? ይሄ እኮ ታዲያ የሚያሳየው ቢኒ ማለት ቢኒያም እንደሚለው ቅድም ስትሆነ ነው ስለነበር ነው ከስር ኮሜንት እያደረገ ነው እንደሚለው አይደለም። ያማም በምድር ማማልዷል እንዴ ያለ ነው። እሱ ይስማማል። በምድር አማላጅነቱን እኮ ብፁዕ ይስማማል። አሁን በዚህ ሰዓት ያማልዳሉ እንጂ የማይለው ብፁዕ እንጂ የምድሩን ተናገረ እንጂ ታዲያ አሁን ስላለው እኮ አይደለም ይናገረው አለ። ክፋቷ ደግሞ ቤተክርስቲያኒቷ ወደዚህ ስትልክህ በቅንፍ ምን አስቀመጠች? ቀረብ አድርጎ ኤርምዬ ስለ ኢየሱስ ከተናገረ በኋላ ጥቅስ አስቀምጣለች። ያለፈ ነው የወደፊት ነው እያልክ እንዳትወዛገብ፣ በስጋው ወራት ነው አሁን በአባቱ ቀኝ ነው ብለህ እንዳትወዛገብ ጥቅስ አስቀምጣልሃለች። ስለ መቼ የሚያወራ ጥቅስ ነው? እስኪ ሄደን እንየዋ ታዲያ። አንደኛ ዮሐንስ ምዕራፍ 2 የኢየሱስ ስም ከተጠራ በኋላ የተቀመጠው ቃል የተቀመጠው ጥቅስ ስለ አሁን ነው በስጋ ወራት ስለማለደው ነው ያ ክፍል የሚያወራው። ኤርምዬ ጨርሻለሁ። ቴንኪው ዳግሻይ ቴንኪው ብፁዕ በጣም እናመሰግናለን። ጥሩን አበላሽተበታለች ጥቅስ አስቀምጣ ለማንኛውም ለማለት ነው። ጥቅሱ ምንም የተሳሳተ እውነት የለውም። አንደኛው የመጣህበትን ፓዝ ተመልከት። አስታራቂ አማላጅ ሆነብህ፣ ተበለሻሸ ነገሩ። ሌላው የሚገርመው ነገር በራሳችሁ ዌብሳይት ላይ መረጃው ተገኘ። ይሄ የራሳችሁ ትርጓሜ ነው እንዳትል ቤተክርስቲያን ወደዚህ ዲክሽነሪ ላከችን። ተመልከት ነገሩ እንዴት የተበላሻሸ እንደመጣ። ማማለድ ስር አስታራቂ የምትጠላው ቃል ተገኘ። እንደገና ኢየሱስ ሲገኝ አትሊስት የኢየሱስን በስጋ ወራት ብዬ ላስተካክለው የሚል ሙግት ላይ ገብተሃል። በስጋ ወራት ስለሚያወራ ማስታረቅ፣ ጠበቃነት፣ ምልጃነት ነው የሚያወራው አንደኛ ዮሐንስ ተወያ